አይ መሳደቡ አይደለም። እስቲ ያውራ ምን ሊያወራ ነው ምናምን። አሁን እሱ ይጫወታል። ያው ለፋሲሎ ምን አለ መሰላችሁ አሁን እኛ ጋር ማድረግ ያለብን ሰዎችን ሪጀክት እያደረግን ሳይሆን ሌብነታቸውን በትክክል እንዲያውቅ በፍቅር ነው ማድረግ ያለብን። ገባኝ። በፍቅር እንዲሆን ጀስት ሪስፔክት ሊያደርገች ይገባል። በምን ይቀናል? እሱ እኮ ተምሮ 3 ዲግሪ ያለው ሰው ነው። እሱ ተማር ሲባል እምቢ ብሎ 4ኛ ክፍል ያቆመ ነው። በምን ይቀናበት? ልጆቹን እኮ በላቡ የሚያስተዳድር ሰው ነው። ሄዶ እኮ የቤተ ክርስቲያንን ገንዘብ የሚሰርቅ አይደለም። አንዳንዴ ሊያወራ ከቻለ ጨዋ ሆኖ በስርዓት ነው የሚያወራው። ይሄ ጠጅ ቤት እኮ አይደለም። ይሄ ይምጣና አሁን በኔ ፊት ማን አንተ ጻድቅ ነህ ግን በስነ ስርዓት ታወራለህ። ማንንም ያወራ በስነ ስርዓት ያወራ ይሰድቡ አይችልም። ባለፈውም በስነ ስርዓት ናና አውራ ስትባል እንትን በላይ ሄድክ ገባ። በመጮህ በምናምን አይደለም። ኤኒዌይስ እኛ ባልናገርክም እኮ የሚጻፍልህ ኮሜንት ራሱ ሌላም ቦታ ሄደህ ብዙ ቦታ ላይ ቪዲዮ እየተሰራብህ እኮ ነው። ቆም ብለህ ለራስህ ራሱ የጥሞና ጊዜ መስጠት አልቻልክም። ገባህ አይደለ? ባይዘው አንተን የምንጠላበት ምንም አይነት ምክንያት የለም። አስገቡትና ሊልዬ ይናገር እስኪ አንቺ እንትን በስኪ አስገቢና ይናገር አይሻልም? እና ገባርኪ ስታርቀን ይመሳብ አልቻልኩም። ሊልዬ እኔ ሚዩት አድርጌ እሰማለሁ፣ ግን አንድ አባ ነገር ካፉ ማለት ነው በጨዋ መንገድ ካወራው እንደዛ ካረጋ አስወረደው እኔ ፈቅደና እኔ አላወራ ሚዩት አላነሳም። ማርያም ለምንድን ነው ሀሳብ መሞገት ያቃታቸው? እኔ አሁንም ስህተት ምን እንደሆነ ታውቃላችሁ። ሀሳብ ሞግቱ። ምን አስተዳደብን? እኛ ልናስተዳደብ አይደለም እኮ እዚህ ጋር ሰውን ማንቃት አለብን። ሌባ በዝተዋል፣ ቲክቶከሮች በዝተዋል። ትዳራቸውን እንደ ሀገር ራሱ አንድ ሰው ትዳር ሲፈታ ልጆቹን ሚስቱ ላይ ብቻ ጥሎ ሲንግል ማድረግ ራሱ እንደ ሀገር ሊያሳስበን ይገባል። እነዚህ ሰዎች ቤተክርስቲያን ማለት ትልቅ ስራዋ ማለት ነው። የቤተክርስቲያን ጋብቻ ላይ የሰራችው ስራ በጣም ኢምንት የሚባል አይደለም። ገባችሁ? እነዛ ስብስብ ውስጥ ያሉ ሰዎች ሁሉንም ይዋቸው እስቲ። ወደዚህ ወደ ክርስትናው ከመጡ እሰየው መጡ። ግን መጀመሪያ ሚስቱን በጓዳ ማስተማር የለበትም ወይ? ልጆቹን በጓዳ ማስተማር የለበትም ወይ? ኢሞሽናል ወጥቶ በመጮህና ሰውን በመሳደብ አይደለ ክርስትና የሚመለሰው። ክርስትና ትትና ይፈልጋል፣ ፍቅር ይፈልጋል። እና እነዚህ ሰዎች ክርስትናን ያንጸባርቃሉ ወይ ብትሉ በፍጹም። እርግጠኛ ነኝ አብረዋቸው የነበሩ ሰዎች አንዳንድ ሰዎች በህይወታቸው ስህተት እንደሰሩ እየገባቸው ቀስ ብለው እየወጡ ነው። ስለዚህ ሀሳብ ካለ ከሀሳብክ ላይ ናና ሀሳብ ሞግት እንጂ በመሰዳደብ ምናምን አይደለም። ብዙ የምትጠየቁት ጥያቄ አለ። አሁን የወጣባችሁ መረጃን እራሱ እኔ አሁን ለምሳሌ ሌባ ካልሆንኩኝ እወጣና ቪዲዮ ሰራና እኔ እንደዚህ አይነት ቦታ ላይ በቤተክርስቲያን እያሰባሰብኩ ነበረ፣ ከእንደዚህ ነገር ውስጥ ንጹህ ነኝ፣ ለእኔ በኮሚሽን ያስገባችሁት ገንዘብ ካለ በሪሲት መታችሁ ሞግቱኝ ይላል ጀግና ሰው። ገባችሁ? እኔ አሁን እንደዛ አይነት ቦታ ላይ ብታገኙኝ ወጥቼ አደባባይ ላይ እኔ በዚህ ቤተክርስቲያን ላይ ለማሰባሰብ ከነዚህ ህብረቶች ጋር ነበርኩኝ፣ ግን ኮሚሽን አልበላውም፣ አልጋም ከነሱ አልተጋራውም፣ ምግብም አልተጋራው። ቤተክርስቲያኗን ግን እንደ ልጅነቴ ልረዳ ወጥቻለሁ ብሎ የሚሰራ ጀግና ጎበዝ ቲክቶከር ካገኘን በጣም ልንደነቅ ይገባል። በዛ ሰው እናጨበጭባለን፣ ላይክ እናደርጋለን፣ ኮሜንት እናደርጋለን። ሚስ አንደርስታንድ ካደረግነው ራሱ ሄደን ኮሜንት ሶሪ ይቅርታ በእንደዚህ አይነት እይታ አላየንም። ጨዋ ሆናችሁ ጨዋነታችሁን በጨዋነት ኑና ግለጹ። ይህ መሰዳደብ ምናምና መንደሬ ውስጥ ማድረግ አንፈልግም። ሀሳብ በሀሳብ ሞግቱ። ትክክለኛ አሁን ለምሳሌ ደምራው ላይ ብዙ ሰዎች ቪዲዮ ሰርተዋል። በጣም ብዙ ቫይራል የወጣ ሆነ አንድ ቪዲዮ አለ ገባ። እሱ ምንም አይነት ነገር ካላደረገ እራሱን ማጽናት ያለበት ሰውየው ነው። እኛ ደግሞ ሰዎችን እንደዚህ አይነት ነገር እየተካሄደ ነው፣ ብር አትስጡ፣ በቲክቶከሮች ብር አካውንት አታስገቡ እያልን ሰዎችን ማንቃት አለብን። ግን መሳደብ የሰው ገስት ላይ መጥቶ የሰው ኮሜንት ላይ መጥቶ መሳደብ አይቻልም። ብልግና ነው፣ ይሄ ነውር ነው። እድሜ ከራሱ አይፈቅድልን። እድሜ ከራሱ ልናከብርክ ነው የሚገባው። ስለዚህ በጨዋ ደንብ ከመጣ ነው ነው። በእድሜ እንኳን ከኔ አይበልጥም። እውነት ለመናገር አይበልጥም ከኔ። ስንት ዓመት ይሆነዋል? 40 ይሆነዋል፣ አልፎታል። ከዚያ ትልቅ ሰው ነው። አንተ እንዲህ ሆናል። ማን ነው? ገብሬ አይደለም ትልቅ ነው። ተረጋጋ ገብሬ። ኧረ እባክህ በሀገራችሁ 40 ትልቅ ነው እንደ ገብሬ? ወይኔ ጉዴ! እኛ ጋር አሁን 40ዎቹ ላይ ያለው እኔ ገና እንደምታየኝ ገና የ20 ምናምን ዓመት ልጅ ነው የምመስለው። እና በጸጋ ያለ ልጅ ምን ይጎላል? በእናትህ በጸጋ
በጸጋው የምር እኔ ግን ማለት ነው አሁን ማን ነው ስሟ ሊሊ ስትናገር ውስጤን ነካችሁ። ከታችን ኮሜንት እያየው ነበር። እሺ ለመግባባት እንወያይ ከተባለ ይምጣና አሁን እንጠይቀው በስርዓት ቀስ ብለህ ተረጋግተህ እንጠይቀው። ጥያቄ አለኝ አሁን ለምሳሌ ጥያቄ አለኝ እኔም ጥያቄ አለኝ እና ጽፌለት ነው ሜንሽን እያረኩት ነበር። አልገባም። ግላዊ ኃጢአቱን አይደለም ትዳር ስለፈታ ምናምን አይደለም ያስገባቸው ደረሰኞች ምናምን እነሱን በመረጃ ያሳይ። አትሊስት ቪዲዮ ሰርቶ ያሳይ። ሰው ቤት እሱንም አያሳየን፣ ችግር የለውም። እሱንም አያሳየን። እንደው ሳምሪ በጣም ይቅርታ፣ እሱንም አያሳየን፣ ግድ የለም። አሁን ደረሰኝ ምናምን ቢባል ደረሰኝማ ከየት አባቱ ያመጣዋልና? ቤተክርስቲያን እኮ ራሱን የቻለ የፋይናንስ ህግ ስርዓት አላት። በዚያ በፋይናንስ ህግ ስርዓት እኮ አይደለም ገንዘብ የሰበሰቡና የተቀበሉት፣ ያንን ከየትም አያመጣም። እንደው እሱንም አይደለም እኔ የምጠይቀው፣ ሌላ ጥያቄ ነው የምጠይቀው የነበር ሰከርክም ብያለሁ። ይሄ ግላዊ ኃጢአቱንም አይደለም ጠይቀው። አሁን አንቺ የምትይውንም አይደለም ጠይቀው፣ ሌላ ጥያቄ ጠይቀው ነበር ቢገባ፣ ግን አይገባም። አሁን ከነ ፋሲል ጋራ መሰዳደብ፣ ከዚያ እነ ኬኩ እኮ እነ ፋሲል እኮ ያ ቡድን እኮ እነ ገብረስላሴ ያሉበት እነ ሂሩት ያሉበት በቃ ተሳዳቢ ቡድን ነው ብሎ ለመክሰስ ነው። እኛ ግን አለ አንሳደብም። ወዳጄ ካወቀው ተግሳጽ ነው እየገሰጽኩ ያለሁት፣ እየገሰጽንህ ነው። ከገባ ወንድሞቼ አስተማሪ ነው ማለት ያለብህ። አንተ ግን ግብዝ ነህ፣ ግብዝ። በነገራችን አንተ ግብዝ ነህ፣ ከርሳም ነህ፣ ጅብ ነህ። ስለምታገኘው ስለምትቆጥረው ገንዘብ እንጂ የምትጨነቀው ስለኛም አይገድህም፣ ስለ ቤተክርስቲያንም አይመለከትህም። ሁሉ ታውቃለህ። ከጀርባ አዝለው የመጣኸው ሌላ ተልኮ አለ። እሱ ምንድነው? ክፍት የስራ መደብ አገኘህ። ከዚያ በዚች ቤተክርስቲያን ስም አብረህ ከዘማሪያን ጋር ምናምን ከአርቲስቶች ከዘፋኞች ከአጨብጫቢዎች ጋር አብረህ እየሄድክ በትንሽ በትንሹ ይቺ እኮ 100 ሺህ ብር ለአንተ ትንሽ ናት። በነገራችን ላይ አውቃለሁ፣ አይ ነው ለአንተ ይቺ 100 ሺህ ብር በጣም ትንሽ ናት። ከዚያ ምን እያረክ ነው? እየቦጠቦጥክ ነው፣ እየቦጠቦጥክ ነው። በነገራችን ላይ በጣም ሁልጊዜም በጣም በረድ ብዬ ነው የምናገረው። ሆት ሆኜ ተናግሬ አላውቅም። አየኸው፣ እኔ ልንገርህ፣ ይኸውልህ ቁጣ ማለት በተለይ ጮክ ብሎ መናገር አይደለም። ቁጣ ማለት በነገራችን ላይ ቁጣ ማለት ልክ እንደ ቅዱስ ጴጥሮስ ሰይፍ አንስቶ ጆሮ መቁረጥ ነው። እኛ ግን ያንን አናደርግም። አሁን ብናገኘው እኔ አሁን ደምረውን ባገኘው ልንገራችሁ፣ አዛኘን እኔ በእርግጥ አልጠጣም፣ ግን ወስድና መጠጥ ቤት ማለት የሚፈልገውን ሁሉ ጥንብዝ በቃ ራሱን እስኪስት ድረስ ነው የማጠጣው። ከዛ በኋላ ካጠጣው በኋላ በማግስቱ ይዤ አየኋል፣ ትናንትና የነበረውን ህይወትን አየኋል፣ ከትናንትናውና ከዛሬ ህይወት የትኛው ይሻላል ብዬ የስካርን መጥፎነት በተግባር ነው የማስተምረው እንጂ አልፈርድበትም። ዳሩ ግን እሱ መማር የማይፈልግ በገንዘብ ፍቅር የሰከረ በጠጅ ሱስ የናወዘ ኦርቶዶክሳዊነትን የዘነጋ አውቃለሁ ባይ ግብዝ ስለሆነ መማር አይፈልግም፣ መነጋገርም አይፈልግም። ደምረው ነገር ያለው አሁን አንተ ማድረግ ያለብህ መፍትሄው ምንድነው? ማድረግ ያለብህ ሁሉ ነገር እንትተህ ወደ ገዳም ሄደህ የ1 ዓመት የ2 ዓመት ቀኖና ብትወስድ ነው የሚሻለው። እውነቴን ነው ማርያምን። ኢቨን ይህንን እንኳን ተግሳጽ ነው ብለህ እንኳን ማትቀበል ግብዝ ማይም ስለሆንክ እኔ እንደዚያ ነው። በቃ 1 ዓመት እኔ ፈርጀባለሁ። እኔ ገብረስላሴ መፍረድ መብቱ ስላለኝ እንደ መጽሐፍ መናገር ስለምንችል ማለት ነው። ከዛ ውጭ ላለው ጉዳይ ደግሞ ከንስሐ አባት ጋር ተነጋገር። ይህንን ነው የምልህ። ታንኪዩ ይልሾ ቀጥ ያሰብካለ ወይ ኬኩ ያፊት እንኳን አታወሪ ሬት የምታወሪያለሽ ዘማርያም ያለ ነገር እንዳረሳ አቋሪች እኮ ወይ ጌታዬ፣ ዘማርያም ያለ ነገር እንዳረሳ እንደው እኮ ፈርዶብኛል እኮ በቃ በዚህ እኮ ልጅ እኮ ነው የሚያስፈራሩኝ። እኔ በቃ ኬኪሻ ምን እንደሚላጥብን ታውቃለህ? እሱ በእናቶቻችን ገንዘብ ሌክጀሪ ሆቴል ባለ 7 ኮከብ ሆቴል ምናምን አልጋ ላይ ሆኖ እኮ ነው የሚላጥብን። በቃ በሱ ቤት ዘንቷል። ለኔ መጣ በቃ አሁን በቃ መጣ አሸማቀቀኝ። በቃ ሄደ። ይኸው መጥቷል። አስገቡት እስኪ ፕሊዝ፣ አሁን አስገቡትና በስርዓት አውሩ ፕሊዝ። ገብርኤል በስርዓት አውሩት። የለብኝም ወንድም የደምረው በጣም ነው የምወድህ። እዛ ጴንጤ እያለህም አዝንልህ ነበር በእውነት ወባ እንደመታው ሰው ስትንዘረዘር ምናምን በጣም ነው ማዝንልህ ነበረ። ከዛ ህይወት ወጣህ ብዬ ደስ ሲለኝ አሁን ሌላ ስፕሪት ውስጥ ፍቅረ ነዋይ ውስጥ ወድቀህ ሳገኘ አዘንኩብህ። ገንዘብን መውደድ የኃጢአት ሁሉ ስር ነው ያለ ቅዱስ ጳውሎስ። ታውቀዋለህ ጥቅሱን። አንተ በዚህ የገንዘብ ፍቅር ውስጥ ሰምጠህ
በፍጹም እኛ ምን መክርህን ተግሳጽ ልትሰማ አልቻልክም። አይረሳም ኬኩን፣ በቃ ኬኩን አይረሳውም። አዎ ለኬኩን ብቻ ሳይሆን ለእኛ ሁሉን የነገረን ዘማርያም ወንድማችን ዲያቆን ዘማርያም እኛን ሁሉን የገሰጸን ይሄንን አስተካክሉ፣ በዚህ ታረሙ ብሎ ያለን አጠቃላይ እኛን ኦርቶዶክሳውያንን ነው። ለከሌ ተብሎ የሚሰበክ ስብከት የለም። በነገራችን ላይ ማነህ ግብዙ ደምረው እንዳጠቃላይ ተግሳጽ ለምሳሌ መጻሕፍት ተግሳጽ ሲጻፉ በአጠቃላይ ለኦርቶዶክሳውያን ሁሉ ነው የሚሆነው። መጻሕፍት ሲጻፉ ለሁሉም ነው። ቅዱስ ጳውሎስ ለተለያዩ ሀገራት መልእክታትን ጻፈ። ያ መልእክት ዛሬ ለእኛ ይጠቅማልና እንጠቀምበታለን። ስለዚህ ወንድማችን ዘማርያም ለሁሉም የተናገረ አሁን እየሰራ ያለው ነገር ትክክል ነው። አንተ ናስቲ ግባና አውራ። አሁን አንተ እያረከው ያለው ነገር ልክ ነው ብለህ ነው የምታምነው? አገባ ከአንተ በላይ የሚሳደባል እንዴ? እናታችሁ እንዲቱን ብሎ እኮ የምትሳደበው እኮ አንተ እኮ ነህ። ደምሮ ምን ነካ ሹ ምናምን እያልክ በጣም ይሄ ሹ እንግዲህ በጣም ከባድ ስድብ ነው። ሹ ብለህ እኮ በጣም የማይሆን ስድብ ጽዩፍ ስድብ የምትሳደበው እኮ አንተ እኮ ነህ ደምሮ። ይሄንንማ ተው፣ መርሳት የለብህም። ይሄንን ማንም ከአንተ በላይ የሚሳደብ ከአንተ በላይ ልቅ የሆነ ሰው የለም እዚህ ሶሻል ሚዲያ ላይ። በዛ ላይ ደግሞ ሰክረህ ነው ደግሞ ያንተ ደግሞ ክፋቱ ምንድነው? የክፋቱ ጥግ ሰክረህ ነው የምትሳደበው። ኦኬ እና ናና ግባና ተነጋገር። ይኸው እዚህ ምን ያስፈራሃል? አንተ ምን ሐቁ ካለክ እውነት አለኝ ካልክ ና ግባና ተነጋገር፣ አውራ። እዛ ቁጭ ብለህ አሁን ባለ 5 ኮከብ ሆቴል ውስጥ ቁጭ ብለህ ምናምን ነው አውቃለሁ እኮ አውቃለሁ። ግን በቃ ይመችህ እሱን። ግን አሁን እያረክ ያለው ነገር ትክክል ነው ብለህ ነው የምታምነው? ልክ ነኝ ብለህ ካመንክ ናና ግባና አስረዳ። ቀጥል ገብርዬ። ትልቁ ነገር አውሪ ረት አንቺ ዝም ብለሻል እስካሁን። አውሪ አይ እኔ ምንም አይደለም ማለት 30 ጊዜ ዘማርያም አትበል፣ እውነት ካለህና እናውራ ነው እያልኩት ያለሁት። ዘማርያም የሰው ልጅ ነው እኮ አምላክ አይደለም። ናግባና አውራ መልስ ካለህ እያልኩት ነው። ስለዚህ ምንም መልስ አልመላለስም። አውቆ ከሞተ ሰው ጋር መልስ አያስፈልግም። በቃ ልጁ የመጣው እንደዚህ ነው። በቃ ለማዘናጋት ነው የሚመጣው ታውቃለህ። ደምረው በጣም አንተ ግን ቤተክርስቲያን ለምትሰራው ግፍ በጣም ከባድ ነው። ማርያምን ቀጥል እስቲ ገብርዬ። ማንህ አንተ ደምረው አፍተርኑን ስለሆነ ምናልባት ምንድን ነው የመጣብኝ ደግሞ ይሄ ነገር ናባቱ እንትን ስለሆነ ነው መሰለኝ። ገና ኦኬ፣ አሁን ጠፍቷል። አሁን ከቁጥጥር የውጭ ሆነ እኮ ጎበዝ። ማነህ ደምረው፣ ይኸውልህ እኛ በእውነት በጌታ ፍቅር እንወድሃለን። አዛኝን እኔ በግሌ እወድሃለሁ ብዬሃለሁ። ከዚች ከቲክቶክ ላይ የምትሰበሰበዋን ጊፍት ብዙ ጊዜ ለአንተ ስሰጥህ ነበረ። ዛሬም እሰጥሃለሁ። ባይዘይ እንደ እዩ ጩፋ አላይህም። አንተ እንደማነው ስሙ እንደ ምናምን እንደነከሌ ምናምን አላይህም። እንደማንም አላይህም። እኔ ይኸውልህ ልንገርህ፣ በኦርቶዶክሳውያን ፊት በወንድሞቼ በእህቶቼ ፊት እኔ የምነግርህ እኔ ገብረ ስላሴ ሰው ስለሆንኩ አጠፋለሁ። ሳጠፋ ትነግረኛለህ። ንገረኝም መንገር አለብህ። ለምን አትነግረኝም? ትነግረኛለህ። በቃ አካሌ ነህ፣ አካልህ ነኝ። እታረማለሁ ባይጠባይ ካልተላበስኩ ለእኔ አደጋ ነው፣ ለመንፈሳዊ ህይወቴ ማለት ነው። ለአንተም ይኸውልህ ልንገርህ፣ ለአንተም ይሄ ነገር አደጋ ነው። በቃ ልንገርህ፣ እየነገርን ነው። ሎዛ ኤቨንት የሚባለው ይኸውልህ አይነው ዘም አንተ ከአንተ በፊት እኔ ያያዘ ልደታን አውቃቸዋለሁ። ኦርቶዶክሳዊ አካሄድ አይደለም የሚሄዱት። ቤተክርስቲያን የንግድ ማዕከል አይደለችም። ይኸውልህ ለቤተክርስቲያን በነፃ አገልግለንላት፣ በነፃ ደክመንላት፣ በነፃ ላባችንን ጠፍ አድርገን እንደዚህ አድርገን እንኳ ማለት አደረግን ብለን አናወራም። ይብኑ አናወራም ሁሉ ጌታችን በወንጌል ምንድን ያለ እንደምረው ሉቃስ ወንጌል ምዕራፍ 17 ላይ ምንድን ያለው? አድርጋችሁ እንደ ብዙ ነገር አድርጋችሁ የማንጠቅም ባሪያዎች ነን በሉ አይደለም ያለው ጌታ በወንጌሉ ሲያስተምር። የእናንተ ግብዝነት እኮ በጣም ልክ ያለፈ ነው።
50 ሚሊዮን ተሰበሰበ 60 ሚሊዮን ተሰበሰበ ብለህ አስጨብጭበህ አይደል እንዴ 6 ሚሊዮንን ላፍ አድርገህ ወስደህ በኋላ ሲታይ ባዶ አካውንት የተገኘው? ገና እናመጣዋለን እኮ እያንዳንዱን እኮ ገና እናመጣዋለን እኮ እያንዳንዱን ደምረው ባህር ዳር ሄዳችሁ በጣና እዚያ ገዳማት ላይ ያደረጋችሁት እያንዳንዱ ማናውቀው መስሎ ነው። በነገራችን ላይ የምትሰማ ከሆነ ነው እንደው ማለት ረጋ እንድትል እንደው እኛን የመናገር አቅም ከየት እንዳመጣ ባላውቅም እኛን ቢያንስ እንዳትናገር እነዚህ ልጆች ትክክል ናቸው፣ ያልገባቸው ነገር አለ፣ እኔ እንዲህ አድርጌ ላስረዳቸው ብለህ እንድትል ነው የምፈልገው። ደግሞ ልንገርህ ዛሬ ዘመድኩንማ በጣም ይቀጠቅጠዋል። ይሄ ቀጣፊ ቡድን በነገራችን ላይ ው መርሳት የሌለባችሁ ሎዛ ኤቨንት የሚባለው ወይም ደግሞ ሎዛ ኩነንት የሚባለው የማርያም ወርቅ የሚባለው የጎንደሩ ልጅ ማለት ነው። በእንትን ጎንደር ነው፣ የጎንደር ልጅ ነው። መምህር ይሉታል። እኔ ከየት እንደተማረ አላውቅም። እንግዲህ አሁን በጣም ትልቁ ችግሩ ደግሞ ምዕመኑ ነው። አጨብጫቢ እየሆነ አስቸገረ እንዴ! እውነቴን ነው ማርያምን። እኔ በቃ አልገባኝ። ይሄንን ወዲያ ሚዩት አድርጉት። ይሄንን ሰውዬ በእናታችሁ ገብርሻ ቆይ አንዴ እንዲገባ ሚዩት አድርጉት። እንዲገባ ሚዩት አድርጉት። ገብርዬ አንዴ ሚዩት አድርገው። ይጻፍ ቶ አይደል? ቶ ሚዩት እንዳታረጉት። ይጻፍ አውቄ ነው እንዳታረገው። ይጻፍ አውቄ ነው። ዝም ብሎ ተው። ሀሳቡ ላይ ሄዱ እናንተ፣ ሀሳቡ ላይ ብቻ ሄዱ እናንተ። ሂድ ገብሬ ሂድ። ተውት፣ ዝም በሉት። እሱ ሰክሮ ጠግቦ ነው የግፍ ገንዘብ ነው እንዲህ የሚያደርገው። አዎ ጋሽ ደምረው ይኸውልህ፣ እኛ ተስተካክለህ አሁን ከአንተ የምንፈልገው ምን መሰለህ? ልንገር፣ እዚህ ያለውን ወክዬ ልናገር። እኛም ከአንተ የምንፈልገው ማለት ነው ረጋ ብለህ በተመስጦ ዝማሬህን በተመስጦ ያን ፕሮቴስታንታዊ ጠባይ ትተህ ያ ዝልል የምትለውን ያ እብድ የምትለውን ያን ትተህ ማለት ነው ረጋ ብለህ እዩኝ የሚለውን ጠባይ ትተህ በያወደ ምሕረቱ አሁን ከሆነ ደቂቃ በኋላ የሆነ ጉባኤ ሰርክ መርሃ ግብር አለ። እዚያ ላይ እዩኝ አልልም። ለምን? በጣም መጥፎ ስለሆነ ልሳን ይቀትል ይላል እኮ አባቶቻችን። ይኸው ልሳን ይገላል። በነገራችን ልሳን ይቀትል ማለት ልሳን ይገላል። ትሞታለህ፣ በስጋም ትሞታለህ፣ በነፍስ ብቻ አይደለም። እውነቴን ነው ማርያምን። በነፍስም ትሞታለህ፣ በስጋም ትሞታለህ። እና ራስን ደበቅ አድርገህ ንስሐ እየገባህ እንደው ደበቅ ብለህ ስጋና ደግሞ ተቀብለህ ለራስህ ማድረግ የሚገባህን ኦርቶዶክሳዊ ምግባራት እየፈጸምክ ማለት ነው። ከዛ ደግሞ አንዳንድ ጊዜ ትልቅ ስለሆንክ ታናናሾችን እኛን ለማስተማር እንግዲህ እድሜ ከ40 በላይ ነው ስለተባለ ማለት ነው። ከዛ ደግሞ ትመጣና ወንድሞቼ እንዴት ናችሁ? እንደምሰነበታችሁ? ህይወት እንዴት ይዟችኋል? ጾም እንዴት ነው? እንዴት እየበረታችሁ ነው? ያ ስካሩ ምናምን ሁሉ ትተህ ማለት ነው 24 ሰዓት ቲክቶክ ላይ ተዘብዝፈህ። እኛ ለዓላማ ነው የመጣ ነው። እኔ በነገራችን ላይ ለዓላማ ነው የመጣው። ቲክቶክ ላይ ስመጣ ገንዘብ ፈልጌ አይደለም። ያውቁኛል። እንደዛ ቢሆን ኖሮ ይኸውልህ ይሄንን ደረቅ ያለውን ንግግሬን መለስ አደረግና የጌታ ልጆች ምንድን ያኬ ንግግር አለ በሰንበት ቀን ምንድነው የክርስቶስ ቤተሰቦች እንዴት አላችሁ? የቅዱሳን የሰማዕታት ወዳጆች ምናምን እያልኩ ለስለስ ዝቅ ባለ በጣም ዝቅ ባለ ለስለስ ባለ ግን ማስመሰል አልለመደብኝም። ማድረግም ኃጢአትም ስለሆነ እንደዚህ አናስመስልም፣ እንደዚህ አንልም። አንተ ግን የእውነት ሆነህ እንደዚህ በቃ ረጋ ብለህ መጣህ ትመክረናለህ። ደግሞ እኛ ደግሞ ፈተና ይመጣብናል። ክርስቲያኖች አይደል እንፈተናለን እኮ የተለያየ ፈተና እንፈተናለን። እንደዚያ ስንፈተን እንደው ወንድማችን ደምረው እንደዚህ አይነት ፈተና ገጥሞን እባክህ ምን እናድርግ እንደው ምከረን እንልሃለን። በእድሜህም ትከበራለህ። አየው እኔ ባልኩ መንገድ ስትመጣ። ከዚያ ውጭ ግን አሁን ምንም አታመጡም መቃኞች፣ እኔ ምን አጠፋው ምናምን ብለህ በአደባባይ የኦርቶዶክሳውያንን ገንዘብ ኪሳቸው ውስጥ እጅህን በተዘዋዋሪ አስገብተህ እየመጀረትክ ለአንድ ቀን 100,000 ብር አበል እየተቀበልክ በህግም ያስጠይቃል ሲል ነበር ፋሲል ቅድም። እንደዛ እያደረግክ እምታው ይመስልሃል? አልተውህም። ገና አሳድድሃለሁ። ገና ንብረትህ ከየት እንደመጣ ገና በጸረ ሙስና ኮሚሽን ትጠየቃለህ። ገና እንዴ ልደተ ቃል ገና ይጠየቃል። ያያዘ ልደታ በጸረ ሙስና ኮሚሽን ገና ይጠየቃል። ልንገርህ እኔ ገብረ ስላሴን እጠይቃለሁ መብቴ ስለሆነ ማለት ነው። ልንገርህ መብቴ ስለሆነ ከየት ነው ያመጣው ይሄን ንብረት? በኢትዮጵያ ህግ መሰረት እኔ አላውቀውም፣ የሳይንስ ሰው ነኝ። በኢትዮጵያ ግን በማውቃት ትንሽ ህግ፣ በኢትዮጵያ ህግ መሰረት አንድ ሰው ባለጸጋ መሆን ያለበት፣ ሀብታም መሆን ያለበት፣ ገንዘብ ማግኘት ያለበት ህጋዊ አሰራሩን ሁሉ ተከትሎ በሃይማኖትም ይሁን በዓለማዊ ህጋዊ አሰራርን ተከትሎ ነው ሀብታም መሆን ያለበት። አንተ በእርግጥ ሀብታም አልሆንክም፣ ግን ከባዶ ከዜሮ ተነስተህ
መኪና ልትገዛ ትችላለህ። አሁን ኢቨን ፕራይቬት ጀት ልትገዛ ሁሉ ትችላለህ። አናውቅም። ምክንያቱም በቀን 100 ብር ነው። ብዙ እኮ ነው በቀን 100 ብር ደምረው። እኔ አሁን በዚህ አይደለም የቀነውብህ፣ ቀኑና ቤተክርስቲያንንም ጥሰሃል ብዬ ነው የምከስህ። ስለዚህ ፕሊስ ደምረው። ነሱስ መቀርበት ለመንግስተ ሰማይ ይእቲ ነው የሚለው። እባክህ መንግስተ ሰማያት ቀርባለችና ንስሐ ግባ ነው የምልህ። ይኸውልህ መንግስተ ሰማያት ቅርብ ናት ለእያንዳንዳችን። ምን ማለት ነው ትርጉሙ? የምንሞትበትን ጊዜ አናውቀው። የምንሰበስበው ገንዘብ ይኸውልህ ገነት መንግስተ ሰማይ እንዲያገባን ከፈለክ የምንሰራው በላባችን በወዛችን የምናገኘው ገንዘብ ገነት እንዲያገባን ከፈለክ በዚያ በምናገኘው ገንዘብ ገነት እንድንገባ ከፈለክ እባክህ የሰው ገንዘብ ትተህ የራስን ገንዘብ ለምጽዋት አቅርብ፣ ለቤተክርስቲያን ስጥ። በቃ ያዟት። አንተ የፖስተትከው ያያን ማለት ነው። ስቴዲዮም ጋር እየዞረ ድራፍት ሲጠጣና ቡና በሉ ሲል ነው የማውቀው። ልንገርህ፣ ከየትም አባቱ አምጥቶ መኪና ይገዛ። እናቱ ስንቱ ከርታታ የመንግስት ሰራተኛ ለፍቶ በሰራው መንገድና አስፓልት ፖሊስ በሚጠብቅባት ታክስ በከፈለው ነው የሚጠበቀው። ሊነዳ አይችልም እሱ። ልንገርህ እንዴ ስቴዲዮም ሲጮህ ነው የማውቀው። ልንገርህ ድራፍት መጠጫ አቶ ቀን ከሌሊት ሲጠጣ ነው። የት አባቱ ነው? ልንገርህ ቤቱን የ36 ቀበሌ ልጅ ነው ከአብነት በታች። እናት በክት እንዳንተ አይነቱ እኛ እኮ እርድና ጠፍቶ ምናምን አይደለም። ለቤተ ክርስቲያን ልናገለግላት ነው እንጂ ልነገለገልባት አልመጣንም። እንዳንተ አይነት በክት እኮ አልወለደችም እቺ ቤተ ክርስቲያን። እንዳያየ አይነት በክት አልወለደችም። ልንገርህ ምን አባቱ ስራ እንዴት ነው ተብሎ ማያቅ በሞላ ቲክቶክ ተፍቶ መተህ ታወራለህ እንዴ እዚህ ጋር? አንተም ከአንተ ጋም ያለው ተባባሪው ሰበካ ጉባኤውም ካህኑም ይጠየቃል። የጊዜ ጉዳይ ነው። ትጠየቃለህ። ገርሞ ከሆነ ማለት ነው። ሌባ እኮ ናችሁ። ምንድን ነው እኮ የሚገርም ነገር አይደለም እንዴ? ተንከራታ እኮም ያመጣችሁ እኮም አስራት በኩራት ይዘህ እኮም በየጥጋ ጥጎ ሄደህ እኮ ዘርፋቸው የምትመጣ እኮ ነው። አንተ ማን ስለሆንክ ነው 100 ሺህ ብር የምታገኘው? እድሜ ልክ ያገላገሉ ሊቃውንት ካህናት ልጆቻቸው ማበያቱ አንተ ማን ስለሆንክ? ማንን ነው የምትለው? አንተ ማን? አንተ ለአንተ እና አሁን አብረህ ላሉ የተለየ ፌቨር ሊሰራላችሁ የምትችል ቤተ ክርስቲያን የለች በምንም። ሁሉም እንደየድርሻው፣ አገልጋዩ እንደ አገልጋይ፣ ካህኑ እንደ ካህን፣ ምዕመኑ እንደ ምዕመን ነው። አንተ ተራ ምዕመን ነህ። እንዳንተ አይነት ጠጅ ቤት የሚመላለስ ሰው በአላል የእግዚአብሔርን ቤተ ክርስቲያን ሰርቶልንም እኛ አንቀበልም። እግዚአብሔር ንጹሕ የሆነ ነገር ነው የሚፈልገው። ንጹሐን ነው ሊያሰሩለት የሚችሉት። ምን ሆነ ነው እንዴ? እዚህ ጋር ጽፈህ ሞክ ልታደርግ ትሞክራለህ እንዴ? ሌላው አያስተምር፣ እድሜ ሊያስተምር ይገባል። እግዚአብሔር በሚያውቀው ልጆችን ዞር ብለህ ማየት አለብህ እንዴ? ሞክ ታደርገ የት አባት ትታወቃለህ? ምድረ ዱርዬ እኮ ነህ ማለት እርድና ምናምን በልጣችሁን ምናምን። አንተ ከዛ ጥግ መተኔን እርድና በልጣኝ ነው ሌሎቻችሁ ምናምን አይደለም። ሞራል አለን፣ ተቆንጥጠን አድገናል። ይህ ነውር ነው፣ ይህ ጥሩ ነው እንዲያታርግ ተብለን ያደግን ስለሆንን ነው። አንተ ድንገት ተፈጥረ እኮ ነው። ገንዘብ እንዲህ ሂደት እኮ አለው። ትንሽ እኮ መረጋጋት እኮ ያስፈልጋል። ቤተ ክርስቲያን መግቢያ መውጫ ሳታቅ እኮ ዘረፍ የጀመርክ ሰው ነው። ቤት ይገባል ቤት ይወጣል እኮ አታውቅም። ቅድሚያ ሰከን እኮ እኛ አንደፍርም እንዳንተ። እግዚአብሔር በሚያውቅ እኔ አልደፍርም። አንተ እኛ እኮ ጸበል ለመቅዳት እኮ የጸበል ማንቆርቆሪያ ይዘን አንቀዳም እኮ። ነውራችን ይታየናል። እግዚአብሔር በሚያውቀው እኮ ነውር ይታየኛል። ለማን ነው የምቀዳው ላለሁ እኮ። አንተ መግቢያ መውጫ ሳታውቅ እኮ ኮሚሽን እኮ የምትጠይቅ ነህ። ደግሞ አንተ ሞራል ኖሮ ምናምን ካህናቶቹ ምናምን ትላለህ እንዴ? ኧረ እንተፋፈር እንዴ! አንተ ነውርህ ራሱ ነውርክ ይፈርክ እንዴ? ሰው በነውሩ ያፍራል። አንተ ነውርክ እኮ እያፈረ ነው እንዴ? ቢግ ሼም እኮ ነው። ማረግ ሲያንስ መተሞክ ታደርጋለህ እንዴ? ምን አይነት አይነቀቅላችሁ የበላችሁ ናችሁ? ሰው እኮ ይሸማቀቃል። እግዚአብሔር በሚያውቅ እኮ ነው። እኔ እኮ አሁን እንዲያውርቼ ምን ብያለሁ ብዬ እርግሬት እኮ ታደርጋለህ እኮ በነውር በራስ ባወራው ሰውን አታክስ አታደርግ። ቤተክርስቲያን ሳሰርቅ ሰው አዘነብኝ ወይ እንዲያታውራ ብሎ እኮ የሚመክረኛ ሶሪ ምናምን እጸጽታ። አንተ ቀሚሷ የጨቀየ እግሯ መታጠቢያ ውሃ የሌለባት ምንጭ ለመቅዳት
ስንትና ስንት ኪሎ ሜትር ሄዳ የምታመጣዋ ውሃ አምጥታ ለቤተ ክርስቲያን ያሰባ ዕጣን ዘቢብ መግዣ መቁረቢያ ይሆናል ብላ እኮ የምታሰው ያለ እኮ እንትን ልታስቀሩ እኮ ነው እየዘረፋችሁ መታችሁ በየመጠጥ ቤቱ በየፔኒሲዮኑ የምትጠጡት። እቻዳ ቆሎ ቆርጥማ የሰጠችውን ብር ዘርፈ መታ አንተ ድራፍትን ትጠጣለህ፣ ቁርጥ ትቆርጣለህ። ከየት የመጣ ሞራል ነው? አሁን አንተ ከኔ ጋር ቆመህ እኩል ትሄዳለህ? አንተ ቤት ብትነዳ እኔ በእግሬ ይበልጣለሁ እኮ። አንተም እንዳለ ብትሰበሰቡ እኔ በእግሬ ይበልጣለሁ። ባይዘወይ ፋሲሎ ምን አለ መሰለህ ታዋቸው አሁን ስለሱ ምናምን እንደዚህማ እየመጣ የቤት ስራ እየሰጣችሁ ማምጮህ ከሆነ እኮ በጣም ብዙ ውሃ ልንጠጣ ነው ማለት ነው። ነው እንደዛ አይደለ? ሀሳቡ ላይ ነው። ይኸውልህ አሁን ምን አለ መሰለህ አንድ ሰው ለቤተ ክርስቲያን ሲያገለግል ማለት ነው። ለምሳሌ አርቲስቶቹም የዚህ ሀሳብ ተካፋይ ናቸው። ስለዚህ አሁን ለምሳሌ ስሟን ልጠራ እችላለሁ። ማናች ፐርፊውም የምታስተዋውቀው ያያያዘ ልደታ በጣም ፍሬንዷ ስለሆነ እሷ ሆቴል ተይዞላታል፣ በፕሌን ተጉዛለች፣ ምግብ እየበላች ነው፣ የጣመ ምናምን ያለ ማለት ነው። ስለዚህ ገዳም ስትሄድ ደግሞ እናያታለን። ገዳም ስትሄድ ሆቴል ነው እንደምታድረው አይደለም፣ መሬት ነው አይደል የምተኛው። ቤተክርስቲያንን ሊያገለግል የሚፈልግ ሰው እዛው ደብሩ ውስጥ አለ 4 በ4 የተሰሩ ቤቶች ውስጥ እፍፍ ብሎ እዛ ላይ የሆነ ስጋጃ ነገር ተደርጎ ይተኛሉ። ከዛ የማሰባሰቢያ ሰዓት ሲደርስ ወደ አዳራሻቸው ይመጣሉ። ከዛ ቆንጆ ሽሮ ፈሰስ የሚባል አለ፣ እሱ ይመጣል። የሀገሬው ሰው ደግሞ ቆንጆ እንጀራ አለው፣ እሱ ላይ ተደርጎ ይበላል። ምንም ወጪ የለም ማለት ነው። በቃ ሰማችሁ? ይሄ ሰውዬ ማናቸውም ኮሚሽን የበሉ ሰዎች በቃ እኔ እንደዛ ነው። ሴት በሴት በኩል ለምትተኛ ወንድ በወንድ ነው። አንድ ላይ ሆነ በህብረት ከሄዱ ለጉዳይ ከሄዱ ቤተክርስቲያን ሊረዱ ከሄዱ ሀሳብ እያነሳን ሀሳብ ካልሞገትን አሁን እየመጡ እነሱ የሆነ ሀሳብ በሰጡን ቁጥር ከተሳደብን ክርስቲያኑ አይቀበለንም። እናንተ አሁን ያልገባችሁ ነገር እሱ ጋር ነው። እነሱ እየመጡ ኢሞሽናል ያደርጓቸዋል፣ እናንተ ትሳደባላችሁ። እኔ ደግሞ ሀሳብን ሞግተን ሌባ መሆናቸውን ማሳወቅ አለብን። ትዳራቸውን እየመሩ አይደለም፣ ልጆቻቸውን በትነዋል። ልጆቻቸውን መጀመሪያ ይበትኑ፣ ትዳራቸውን ሴቭ ያድርጉ፣ ክርስቲያናዊ ማንነት ይኖራቸው፣ አይስከሩ። ይሄን ነገር ያስተካክሉ። መጀመሪያ ቤተክርስቲያኗ ጋር ከመምጣታቸው በፊት ቤተክርስቲያኗ ብዙ ሰው አላት፣ እራሳቸውን ያስተካክሉ። ሀሳቡ ላይ ከሞገትን ግን ብዙ ሰው ወደኛ ማምጣት እንችላለን ነው እያልኩ ያለው። አሁን እሱ መጥቶ ሞካርጎም ሄደ ምናምን፣ ይሄ ማንነቱ ነው። ገባ አይደለ? መጀመሪያ እራሱን ያላዳነ ሰውዬ አትሊስት እንኳን ቪዲዮ እንኳን ሲሰራ ቤተክርስቲያናችን ውስጥ ቪዲዮ ሲሰራ እንኳን እንዴት ነው ሪአክት ተደርጎ ቪዲዮ የሚሰራ? እንደዛ እየዘለለ ምንም እኔ አይዶን ነው። ይሄን እንኳን መሞገት እኮ የሚችል ልጅ አይደለም። ገባችሁ አይደለም? ስለዚህ ኮሚሽን የበላው ሰው ሁላ እያንዳንዳቸው ከሊቅ እስከ ደቂቅ አይቀርም እኮ። ግን እነዚህኞቹን ከከለከልና የቲክቶኩ ከረገበ እነዛኞቹ ጋር መድረስ በጣም ኖርማል ነው። ለምን ለምሳሌ ታኅሳስ ገብርኤል ቀን ሁሉም ደብር ላይ እንትን ሲል ሁሉም ምዕመን በጋፍ ብር ይሰጣል። እሱ በቂ አይደል እንዴ? በቂ እኮ ነው። እና ሀሳቡ ላይ ብንሞግት ኖሮ ሀሳቡን ላይ ብንሞግት ብዙ ሰው የእናንተ ደጋፊ ሊሆን ይችላል። ሀሳብ ከሸጥን ሀሳቡን የምንሸጥበትን ሁኔታ ማስተካከል ነው ያለብን። ገባህ አይደለ? እኔ እሱ ላይ ቢሰራ በጣም ነው ደስ የሚለው። ምን መሰለሽ እንጂ መቶ እዚህ ኮሜንት በጻፈ ቁጥር ለሱ መልስ መመለስ ለባለጌማ አይቻልም። አሁን እንዲህ ራሱ አርቲስት ነኝ ምናምን የሚለው ሽማግሌ ሰውዬ ምን ያንከለክላል? ማርያምን የዛሬ 15 ቀንም ስናገረው ሰምታችኋል። ነገርኩህ። ትክክለኛ ሌባ ያልሆነ ሰው ቲክቶክ ላይ እንዳለ ትሬንድ ሆኗል አይደል? ሌቦች ተብሎ ስማቸው ተፈታ አይደለ? ምንም ገንዘብ ያልበላ ሰው ወጥቶ በድፍረት በኩራት ወጥቶ ይናገራሉ። ግን አይናገሩም። ለምን? የተሳሰሩ ስለሆኑ። ስለዚህ ካልተናገሩ ደግሞ እኛ ነን እንደዚህ አይነት ሌቦች ተሰማርተዋል፣ ያ ሁሉ ትሬንድ እንደዚህ አይነት ትሬንድ ነው፣ ይህን ትሬንድ እንዳትቀላቀሉት ማለት ያለብን ህብረተሰቡ ማንቃት ያለብን እኛ ነን። አይመስላችሁም? እሱ ሀሳብ ላይ ቢወራ ሞር ህዝቡ ይነቃል። ልክ አጥማቂዎቹን አሁን እንደምትሰሩት አይነት ስራ እነዚህኞቹም ትሬንድ ናቸው። እንደዚህ አይነት ቦታ ላይ አስራት በኩራታችሁን ሻንጥ ቦርሳችሁ ውስጥ አስቀምጦ አረብ ሀገር ያላችሁ ስመጡ የየደብራችሁ ትሰጣላችሁ። እግዚአብሔር ትላንትና አልሰጠህም ዛሬ አልቀበልም የሚል አይደለም። ዋናው አስራታችሁ ማውጣታችሁ ነው። ህዝቡን ማንቃት ብቻ ነው ያለብን እንጂ እየመጣ ኮሜንት ለሰጠ ሁላ መልስ ከመለስንማ በቃ በጣም ነው መሄድ አይቻልም። እዛው ጋር ነው የምንቆመው። ሊሊ ያለችው ነገር በጣም ወሳኝ ነው ጎበዝ። እንደው ከተቻለ ማለት ነው
ከተቻለ በቃ እኛም ስሜታችንን ገደብ አድርገን የሚሰሩትን ስራ በመረጃ እያጋለጥን ምዕመኑን ማንቃት ይሻላል። በነገር ኬኩ ታውቃለህ፣ ፋሲል ታውቃላችሁ፣ እዚህ ያላችሁ የምታውቁ ታውቁኛላችሁ። 1 ዓመት ከምናምን ጮህ ሐሰተኛ አጥማቂያንን እንደዛ አድርገን ተቃወምን ምን ደረጃ እንዳደረስን አይታችኋል። ጆቢሮ አሜሪካ ላይ ሊያስመርቅ አስቦ ቤተክርስቲያን ሳያስመርቅ ቀረ። ጉዳዩን አጀንዳ እንዲሆን አስደርገን አሸንፈናቸዋል። በነገራችን ላይ አሁን አለ ቲክቶክ ላይ አለ እንዴ? አሁን የነ ጆቢሮ ደጋፊ አለ፣ የነ ግርማ ደጋፊ አለ? የለም እኮ ተደብቋል፣ ሁሉ ተደብቋል። ለምንድን ነበረ ምንድን ነበር እያደረግን የነበረው? ቪዲዮ እናወጣለን፣ እናሳያለን። ይሄ ከቤተክርስቲያን አስተምሮ አንጻር ትክክል ነው እያልን እንሄድ ነበረ። ልክ እንደዚህ አሁንም የነዚህን ሰዎች ብቻ እኔ አሁን ያያ ብቻ እንዳይታያችሁ፣ ያያ ብቻ እንዳይታያችሁ፣ ደምረው ሰካራሙ ብቻ እንዳይታያችሁ፣ ሌሎቹ ብቻ እነዚህ ብቻ አይደሉም እኮ አሁን ኮመን ጆብ ሆኗል። በቃ ጆብ ዲስክሪፕሽን የለውም፣ ጆብ ታይትል የለውም፣ ምንድነው ምንም ነገር የለውም። ነገር ግን ክፍት የስራ መደብ ኳሊፊኬሽን አይጠይቅም፣ ምንም ነገር አይጠይቅም። ምላስና ፎሎወር ነው የሚጠይቀው። ሉክ ምላስና ፎሎወር፣ አድርባይነት፣ ከርሳምነት፣ ሆዳምነት፣ ግብዝነት የሚጠይቅ የስራ ዘርፍ ከተባለ ይሄ ገዳማትን ማስተዋወቅ፣ የጸበል ስፍራዎች ማስተዋወቅ፣ እንደገና በጣም በርካታ ጉዳይ እኮ አለ። በነገራችን ላይ በርካታ ጉዳይ ነው ያለው እና እንደዚያ ስለሆነ አሁን ለምሳሌ ሌላ ደግሞ ክፍት የስራ መደብ ደግሞ አሁን ደግሞ የመጣውን ደግሞ አውቃችሁታል። ኦኬ ለነገሩ ይሄኛውን እንኳን መናገር የለብኝ መሰለኝ። ይቆይ ይሄኛውን እንጨርስ። ደግሞ ሌላም ደግሞ መጥቷል ማለት ነው። አሁን ማለት ነው ሰው እኔ ኦርቶዶክሳውያን አይመስሉኝም ነው የምላችሁ። እንዴት ገንዘብ እናግኝ ነው እንጂ ለቀኖና ቤተክርስቲያን ለአስተምሮት ለኦርቶዶክሳዊ አስተምሮ ማይጠነቀቁ ናቸው። እስቲ መዝሙር በየዩቲዩብ ላይ የሚለቁት እስኪ ይዩዋቸው። እንደ አሁን ምዕመናን ያን መዝሙር ሰምተው እንዲመለሱ ነው አይደለም፣ ለቢዝነስ ነው። እንዲህ አይነቱ ነገር ማስቀረት አለብን ነው እና በዓላማ አቅደን ስራ ለማለት ነው። ቀጥይ ሄሪት ይቅርታ። አንድ ነገር ማወቅ ያለብን ነገር እነኚህ ሰዎች ማለት ነው የቤተ ክርስቲያን ቅዱሳን ስዕላትን እንትን አይሉም አያስፈልጉም ብለው የሚያምኑ ሰዎች ናቸው። ቅዱሳን ስዕላት። ሁለተኛ ነገር ደግሞ ገድልና ድርሳን አያስፈልግም የሚሉ ሰዎች ናቸው። እነኚህ አሁን እዚህ በዘረፈው ዙሪያ ያሉ ሰዎች በአጠቃላይ ከሀስከብ እኔ በማስረጃ አመጣላችኋለሁ። በቃ ቤተክርስቲያንን እየመገበሩ ያሉ ሰዎች ማለት ነው። ብትጠይቋቸውም ራሱ አዎ አያስፈልግም የሚሉ ሰዎች ናቸው። ቤተክርስቲያን እኛ ኢትዮጵያኖች ደግሞ ራሳችንን ፈልገን የምናገኘው በምን ውስጥ ነው ካላችሁ በገድላትና ድርሳናት ውስጥ ነው። አሁን ራሳችንን የምናገኘው አሁን ባለንበት ጊዜ ባለንበት ኮንዲሽን። ስለዚህ እነኚህን ሰዎች በምንድን ነው የምንይዘው ካላችሁ ከዚህ በፊት ይናገሯቸው የነበሩትን ከዚህ በፊት ያወሯቸው የነበሩትን ሪከርዶችን እያመጣችሁ ብናሰማ እንደ ድርሳንን አልቀበልም ሲሉ እንደነበረ፣ ገድላትን አልቀበልም ሲሉ እንደነበረ፣ ቅዱሳን ስዕላትን አንቀበልም ሲሉ እንደነበረ በማስረጃ ማቅረብ አለብን። እነኚህ ሰዎች እንዳለ ቀኖናን አይቀበሉም ማለት ነው። ኢቭን መጽሐፍ ቅዱስ ፋሊብል ነው አንፋሊብል ነው ሲሉ አይ ትክክል አይደለም የሚሉ ሰዎች ናቸው። የእነኚህ ሰዎች ችግራቸው ይሄ ነው። ስለዚህ እነኚህ ሰዎች አሁን ኦርቶዶክስ ናቸው ብዬ ላምን አልችልም። አምሶሪ ሎዛ ሚዲያ ማርያም ነው እንጂ የሚያውቀው ምንም የሚያውቀው ነገር የለም ሌላ። ስለ ሎዛ ሚዲያ ስለ ራሱ ስለ ሰውየው ማውራት እንችላለን። ይምጣሱ ይግጠመኝ ውሸት ከመሰለ ይናገር። ዝም ስላለን ነው የሚሰማን የለም ብለን ነው። ሁላችሁም አሁን ካወቃችሁ ኑ እናውራ፣ ማስረጃኛ እናመጣለን። እናንተ ደግሞ አይደለም ብላችሁ ሞግቱ። ይሄንን ነው ልንል የምንችለው። አሁን እዚህ አጀንዳ እንዳይቀላቀልብን አንዱን ይዘን ወደ አንዱ ከምን ያውና ያየነው ነው የመጣንበት ትሬንድ ነው። ግን አሁን ባለው ነገር ሌላ አጀንዳ እንዳይሆንብንና ይሄ አሁን ባለው ነገር ብንቀጥል ይሻል። ልክ ነሽ እኮ ያወራንበት ለአመታት። ግን አሁን ባለው አጀንዳ ወደ ሌላ ነገር ውስጥ ሳንገባ በዛ ብንሄድ አሪፍ ነው ብዬ አስባለሁ። አሪፍ ሀሳብ ነው። አንድ ቀን አጀንዳ ይዘን በደንብ እንትን እንላለን። ትምህርቱንም አስተማሪዎች መጥተው ያለውን ነገር በግልጽ ሪከርድ አድርገን አንቺም እየገባሽ ያለሽን መስረጃ አውጥተን በመረጃ እናወራለን። እንትን እንዳይቀላቀልብን ብዬ ነው ልቤ። ለዛ ነው እንደዛ እናደርጋለን።
ለዛ ነው እና ድምፅ አለ ከጀርባዬ እንጂ አዎ ገባኝ። ከአሁን ያኛው የትምህርቱ ጉዳይና ይሄ ማለት አሁን ይሄም የቤተ ክርስቲያን የትምህርት ጉዳይ ነው፣ ግን ከያዝነው ርዕስ ጋር እንትን እንዳይልብን ነው እንዳይቀላቀል ነው እንጂ ልክ ነሽ እኮ ሬት ይገባናል። አብረን የነበርነው ነገር ነው። ፋሲሎ ኮሜንት አንብብ። ቡዳዎች፣ ቦርኮዎች፣ ጠንቋዮች ተሰባስባችኋል። በስላሴ ስም እኔ ይቺ አርቲስቷ ማለት ይቺ ናት እንዴ? አላውቃትም። ይቺ ናት አርቲስቷ? አላውቃትም። ምን ያቺ አዲስ ናት ለኔ። ያው ሌሎች በነገራችን ኦኬ ናት ተብሏል። ሌላ ናት ሜላት ሌላ ናት። እውነት ለመናገር ሜላት ከነኚህ ጋር ብዙ አይቻት አላውቅም። ይቺ ሌላ ናት። ሜላትን በደንብ ነው የማውቃት። ሲጀመር ደግሞ ከነኚህ ጋር ብዙ አትታይም። ከአባቶች መካከል ነው የምትታየው። እሱ የኔ አንድ ጓደኛ አለኝ በጣም የማይገምቱት የአያዝ ልደታ አካውንት እዚህ ጋር የተሳደበ ነውና እንዴ ልመልስለት። እሺ በጣም አፉን እየከፈተ ነውና ኮሜንት ላይ ማንነታችሁን ደብቃችሁ እዚህ የመጣችሁ አትነዝንዙን። ቤታችሁን ከፍታችሁ ማውራት ትችላላችሁ። አትምጡ፣ በቃ ወደኛ ቤት አትምጡ። ራሳችሁን ችላችሁ መነጋገር ትችላላችሁ እዛው። ባለጌዎች። ቀጥል ገብሬ። በነገራችን ላይ ኦኬ እና አንድ ጓደኛ አለኝ። ያ ጓደኛ የነማን ጓደኛ መሰላችሁ? በፍጹም ሊያውቁት አይችሉም፣ በፍጹም አይደርሱብኝም ብሏል ሲነግረኝ። የአያዘ ልደታ፣ የልደተ ቃል፣ የመጋቢ ሐዲስ የሚባል ማላውቃት ቤዛ በጋሻው የምትባል እንዲያውም የበጋሻው ልጅ ናት እንዲህ ያልኩት ቤዛ በጋሻው የምትባል የፈለገ በቃ በጣም ብዙ ናቸው። በነገራችን ላይ እነዚህ የጠሯቸው በሙሉ በተለያየ መንገድ ይገናኛሉ። የሚያስቡት አንድ ነገር ብቻ ነው። እንዴት አድርገን ቢዝነስ እንስራ ብቻ የሚለው ላይ ነው የሚያስቡት። የሚነጋገሩትም ይሄንን ነው አለ። ይሄኛውን ብንሰራ ይላሉ አለ። አብሯቸው አለ እሱ የዛ ተካፋይ ምናምን አይደለም። ኮራ ያለ ጅንን ያለ ነው። እዚህኛው ቦታ ላይ እዚህኛው አገልግሎት ላይ ብንሄድ የተሻለ ገንዘብ እናገኛለን። እዚህኛው ላይ ብንሄድ እዚህኛው የገቢ ማሰባሰቢያ ፕሮግራም ላይ ብንሄድ የተሻለ ገንዘብ እናገኛለን የሚል ነው ጉዳያቸው እንጂ በፍጹም የቤተክርስቲያን ጉዳያቸው እንዳልሆነ እኔ በዚህ በሚጠፋው አይኔ እግዚአብሔር ሲወድ ሲፈቅድ በሚያጠፋው አይኔ በአይኔ አይቻቸዋል። በዚህ በጆሮዬ ሰምቻቸዋለሁ። ገብሬ እውነቴን ነው የምልህ እያለ ከዛሬ 2 ወር በፊት መስከረም ጥቅምት ወር ላይ ነግሮኛል። ምንም ጉዳያቸው አለ። ይህንን የሰማሁትበት ምክንያት ደግሞ ልንገራችሁ። ምክንያቱም እዚህ ጎጃም ቢቸና ላይ አንድ የአብነት ትምህርት ቤት ወደፊት ይገነባል። ባይዘይ ግን እኛም እኮ ደካማ ጎናለን እኮ በነገራችን ላይ እኛም በጣም ደካማ ጎናለን። እነዚህ ሰዎች የፈነጩት እኮ አብያተ ክርስቲያናት የምዕመኑን እርዳታ ፈልገው የሚገባውን ያህል እርዳታ ስላላገኙ ጭምር ነው። እና አሁን እዚህ ቢቸና ያለው የአብነት ትምህርት ቤት የሚሰራ የአብነት ትምህርት ቤት መጻሕፍት ቤት ነው። በቃ ሁሉ ነገር አልቋል። ገንዘብ እየተሰባሰበ ነው። አሁን በቴሌግራም ላይ ያሰባስባሉ። እና ሰዎቹ ቢሉት የተሻለ ገንዘብ ማሰባሰብ አልቻሉም። በቃ አልሆንላቸው አለ። ከዛ እኔን ጠሩኝና ሄድኩ። የሰማሁበት ምክንያት ነው የምነግራችሁ። ሄድኩ አዳር መርሃ ግብር ላይ ከመምህራኑ ከሊቃውንቱ ጋር ስንወያይ ያደር። ከዛ አንድ እኔ በአካል የማላውቀው ዶክተር አዲስ አበባ የሚኖር ዶክተር አለ። እሱ ጋር አወራን በስልክ ማለት ነው። እነዚህ ገቢ የሚያሰባስቡ ሶሻል ሚዲያ ሰዎች እነማን ናቸው አለ። አይ እኔ እነሱ በጣም ቀጣፊዎች ናቸው። ገንዘብ ተቀብለው ነው እንጂ በነፃ የሚያስተዋውቅ የለም የሚያሰባስብም የለም። ሎዛ ኢቨንት የሚባለው እነ ልደተ ቃል ምናምን እነዚህ ቀጣፊዎች ናቸው፣ ሌባዎች ናቸው፣ አጭበርባሪዎች ናቸው ብያልኩት ማለት ነው። ካለህም ይኸው ተናገር፣ ጻፍ ካለህ። ዶክተር ማን ነው የሚባል ስሙን አለ። አስፈላጊ ከሆነ አወጣዋለሁ ስሙን። ያወራነው ነው ሪከርድ አድርጌዋለሁ። እኔ አጋጣሚ ሆኖ የሚዲያ ሰው ነኝ፣ ተንኮለኛ ነኝ። በቃ ለአንዲት ኦርቶዶክሳዊት ቤተክርስቲያን ህብረት የምጨነቅ ስለሆንኩ ቤተክርስቲያንን የሚጎዳ ከሆነ ሪከርድ አድርጌ አወጣዋለሁ።
የሚጠቅም ደግሞ የግለሰባዊ ጉዳይ ከሆነ ደግሞ አላወጣው፣ እንድትጠራጠሩኝም አይደለም። ከዛ እነዚህ አጭበርባሪዎች ናቸው፣ ሌቦች ናቸው፣ ቀጣፊዎች ናቸው ስለው እኔ ገንዘብ ያግኙልኝ እንጂ አለ። በእርግጥ በሱ አልፈርድበትም። ያ ዶክተር ምንም ያልተማረ ማይም ነው። ሳይንስ ብቻ ነው የተማረ እንጂ የቤተክርስቲያን ትምህርት እውቀትም የለውም። ቤተክርስቲያንንም ኢቨን አያውቃትም። በሀገር ልጅነት ብቻ ለዚህ ያለ ጉባኤ ቤቱ ገንዘብ አሰባሳቢ ኮሚቴ ስለሆነ ብቻ ነው የሚለፋው ማለት ነው። ዶክተር ነው እና እነ የኔታ ስሙር አላምረውን አውቃቸዋለሁ፣ እነ ከሌን አውቃቸዋለሁ ምናምን ሲለኝ እንግዲያውስ የኔታ ስሙር አላምረውን ጠይቃቸው አልኩት። የኔታ ስሙር አላምረውን ሲጠይቃቸው አረ እኔ እንደዚህ አይነት ጉዳይ ላይ አልሰራም፣ ወንጌል ነው የምሰብክ፣ የተማርኩት ወንጌል ልሰብክ ነው ይሉታል ማለት ነው። ከዛ ሌላ አንድ ስሙን ማልጠቅሰው አንድ የቤተክርስቲያን የዚህ የኛው አካባቢ ሊቅ ነው። እሱ ከነዚህ ሰዎች ጋር ያገናኘዋል ማለት ነው። ከነማን ጋራ? ከነ የማርያም ወርቅ ሎዛ ኤቨንት ጋር። ስማቸውን አልጠቅስም፣ ግን መጥቀስ አይቀርም። ለምን ከተባለ የምንፍቅና መጽሐፍ የአባ ኪነ ጥበብ መጽሐፍ አባ ኪነ ጥበብ ይኸው መናገር ጀመርኩ፣ ይቅርታ ይደረግልኝ። ምክንያቱም ቤተክርስቲያን ናት። የምንፍቅና መጽሐፍ በኢየሱስ ክርስቶስ ላይ የክህደት ትምህርት የያዘ መጽሐፍ ናዝሬት ላይ ያስመርቀዋል። እዚያ ላይ ተገኝተው መጽሐፉ በቃ የቤተክርስቲያን መጽሐፍ ነው ብለው ተናግረዋል። እኒህ ሊቅ እኒህ መምህር የሐዲስ ኪዳን መምህር ናቸው፣ የብሉይ ኪዳን መምህር ናቸው፣ ዲማን የተማሩ ጥንቅቅ ያሉ መምህር ናቸው አውቃለሁ። አሁን ግን ገንዘብ ገዝቷቸዋል እና ምንም ላደርግ አልችልም። በቃ በገንዘብ ተገዝተዋል። ከዛ ያንን የምንፍቅና መጽሐፍ ካስመረቁ በኋላ ከሎዛ ኢቨንት ጋር ይሄ ዶክተሩ እንዲያገናኛቸው ይጠይቃቸዋል። ሲጠይቃቸው ቀጥታ አብረው ስለሚሰሩ ተገናኙ ማለት ነው። ተገናኙ 500 ሺህ ብር ክፈሉ ይላቸዋል ሎዛ ኢቨንት፣ የማርያም ወርቅ የሚባለው ማለት ነው። እንዲህ ለምንድን ነው አሉ የጎጃሞቹ ሊቅ እነዚህ መምህራኑ። እንዲህ ለቤተክርስቲያን ገቢ እየጠየቅን እንዲህ ገቢ ወጪ እናወጣለን እንዲህ ለምን? አይ ሱባኤ እያዝላችኋል፣ ቃል በቃል ነው የምነግራችሁ። ሱባኤ እያዝላችኋል፣ ገዳማውያን ጸሎት ያደርጉላችኋል እንዲሳካ። ማርያምን ከልቤ ነው የምነግራችሁ። በጣም ነው ደሜ የፈላው ሲነግሩኝ ማለት ነው። ሱባኤ እያዝላችኋል፣ በቃ አባቶች እንትን ይላሉ ምናምን እና እዚህ ጎጃም እንዳይመጡ። ጎጃም ምድሪቷ እሳት ናት፣ ረመጥ ናት፣ ታውቃላችሁ። እንዲህ አይነት ልክስክስ ነገር ህዝቡ አይወድም። ሃይማኖተኛ ነው፣ በነፃ እንጂ በገንዘብ አያገለግልም። በነገራችን እኔ አሁን ለምሳሌ በዚህ ባለሁበት አካባቢ ብዙ ቤተክርስቲያናት ላይ ማንም ያውቃል፣ ሀገረ ስብከት ያውቀዋል። የኤሌክትሪክ ዝርጋታ፣ ማይክራፎን ጥገና፣ የተለያየ በቃ የጥገና ቤተክርስቲያን ላይ ያደርጋለሁ። 5 ሳንቲም ተቀብዬ አላውቅም። ተቀብሏል ብሎ የሚል ካለ የተባለውን ገንዘብ 100 እጥፍ ከፍላለሁ። 100 እጥፍ ተቀብሏል ያለ ካለ ማለት የትራንስፖርት ከፍዬ ነው የምሄድ እኔ ራሴ። የትራንስፖርት ልንገራችሁ፣ የትራንስፖርት ከፍዬ ከኪሴ ወጥቼ ማለት ነው ሄጄ በነፃ የቤተክርስቲያኑን ማይክራፎንም ሆነ ኤሌክትሪክ ኢንስታሌሽን በነፃ ጠግኜ ነው የምመለሰው። ይህ ይታወቃል። ከንቱ ውዳሴ አይደለም ይሄ፣ ባይዘ ማንም ያውቀው ነው ይሄ። ለምን ለቤተክርስቲያን በነፃ ጉልበታችንን አይደለም ህይወታችን አንገታችንን እንሰጣለና። እንደዚያ ነው በቃ። ዝም ብሎ አይደለም ይሄ ማተብ የታሰረው፣ ዋጋ ልንከፍልበት ነው። እና ይሄን እናደርጋለን። እና የጎጃም ህዝብ እንደዚህ አይነት ማይንድ ሴት ያለው ነው፣ እንዲህ አይነት ባህል ያለው ነው። የእኔ ብቻ ሳይሆን እንዳጠቃላይ እዚህ አካባቢ እንደዚያ ነው በቃ። ለቤተክርስቲያን መስጠት እንጂ ደግሞ ከቤተክርስቲያን ትቀበላለህ እንዴ? ነውር ነው፣ ነውር ነው መቀበል ከቤተክርስቲያን። ከቤተክርስቲያን አገልጋይ ካህናት፣ ዲያቆናት፣ ቀዳሲያን፣ መምህራን፣ ሊቃውንት፣ የቅኔ ማህሌት መምህራን ናቸው ደሞዝ የሚከፈላቸው። ከዚያ ውጭ ግን እንደኔ አይነቱ ምዕመን ግን በነፃ ነው የሚያገለግለው፣ በነፃ ነው። ልንገራችሁ፣ ጎጃም ላይ ጠይቅ ከፈለክ፣ የጎጃምን ይፈልግና ጠይቅ፣ የትኛውም ቦታ ላይ በነፃ። እና ጎጃም አይመጡም በዚህ ምክንያት። ምን ሊያደርጉ አስበዋል? አዳራሽ አዲስ አበባ ይከራያሉ፣ አዝማሪዎች ይሰበሰባሉ፣ አርቲስቶች ይሰበሰባሉ። ሊለምኑ ነው ማለት ነው፣ ሊለምኑ ነው። እኔ ደግሞ ቀድሜ በሌላ መንገድ አሁን አስሬያቸዋለሁ። ዛሬ ዘመድኩን በቀለ በእውነት ለእግዚአብሔር ክብር ምስጋና ይድረሰውና ዛሬ ይቀጠቅጣቸዋል፣ ቅጥቅጥ ያደርጋቸዋል። አዎ እንደነዚህ አይነቱን ጥቃቅኖች እኔ በፍጹም በእውነት እኔ እነዚህ ላነሳቸው አይገባኝም ብሎ የነበረ እነዚህ ጥቃቅን ናቸው እናንተ እዛው በሏቸው ብሎ ነበር። አሁን ግን አጀንዳ አድርጎታል። ፌስቡክ ላይ ቴሌግራም ላይ ጽፎታል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእውነት እንደ ዘመድኩን አይነት ሚዲያ ያስፈልገናል። በነገር ነጭ ነጯን አለ ነጭ ነጩን መነገር አለበት። ኃጢአት አይደለም፣ ኃጢአት አይደለም። ኃጢአት ከሰራ ንስሐ እንገባለን። አሁን እኔ ዋሽቼ ተናግሬ ከሆነ እግዚአብሔር ዳኛ ነው፣ ይፈርዳል፣
ይፈርድብኛል። ዋሽቼ ተናግሬ ከሆነ እግዚአብሔር ፈራጅ አለን እኮ እኛ። ፈራጅ እኮ ነው ክርስቶስ፣ ይፈርድብናል። ስለዚህ እግዚአብሔር ፈርተን ክፉ ነገር አንናገርም፣ ውሸት አንናገርም። ስለዚህ እነዚህ ቀጣፊዎች የማያርፉ ስለሆነ አሁን አናቱን እንቀጠቅጠዋለን። አናቱን ህዝቡ መንቃት አለበት፣ ማወቅ አለበት። ለነዚህ ወንበዴዎች መክፈል የለበትም። ሶሻል ሚዲያ ላይ አጀንዳ ሆኗል። አየው፣ አጀንዳ ሆኗል። 3 ቀን ነው 4 ቀን ገብቼ ይሄንን ከጀርባ ያለውን ፎቶ አድርጌ ማለት ነው። ደምረው መጥቶ ሪፖርት አደረገ፣ ሌሎችም ሪፖርት አደረገ። ኬኩን የምታስታውሱ ፋሲል የምታስታውስ ከሆነ ለመኑ ናት የምታስታውስ፣ ለመኑ ታውቃለች። 2-3 ጊዜ እየመጡ ሪፖርት አድርገውብኝ የጆቢራው ደጋፊዎች ሁሉ መጣው ሪፖርት አድርገውብኝ ማለት ነው። ላይቭ መግባት ሁሉ አልችልም ነበር። 3 ቀን ተቀጥቼ አሁን 2 ዋርኒንግ አለብኝ። አሁን የመጨረሻ ዋርኒንግ ነው። እኔ ለአካውንቱ አይደለም የምጨነቀው፣ ለእሱ አልጨነቅም። ነገር ግን እኔን የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው፣ የቤተክርስቲያን ጉዳይ ነው፣ የመዋቅሩ ጉዳይ ነው። መዋቅሩ እንዲያው ነው ደግሞ እነዚህ ቀጣፊዎች ተጨምረውበት የመጨረሻ ወደ አዘቅት ይጥሉታል በሚል ነው እንጂ ሌላ ግላዊ ጠብ የለም። ስለዚህ አሁን ኦርቶዶክሳውያን ያላችሁ እዚህ 83 ያላችሁ ከ83ቱ 20 ኦርቶዶክስ ቢሆን ሌላው እንኳን ወደ ለመለቃቀም የመጣ ኦርቶዶክስ ነኝ ባይ አይጠይቅ አይጠነቅቅ ድንዝዝ ያለች ማይንድ ሴታፕ ያለው ድንዙዝ ይኖራል። የነቃ ከዚህ ውስጥ 20 ሰው ነው የሚኖር። የነቃችሁ እናንተ 20 ሰዎች በርትታችሁ ቤት እየከፈታችሁ እንደዚህ ቅጥቅጥ አድርጓቸው በህልሙ አሁን እኔ ለምሳሌ ልንገራችሁ፣ እኔ እርግጠኛ ነኝ በደምረው በህልሙ መጣበታለሁ። ሲተኛ ያንን ጠጅ ጠጥቶ አይደል እንግዲህ ጋደም የሚለው ጋደም ሲል ይሄ የገብረ ስላሴ ድምፅ ሄዶ ጆሮው ላይ ይልበታል፣ ይጮህበታል ይላል ሲል እንቅልፍ ላይ ነው የሚሆነው። በህልሙ ሪዋርድ እያደረገ ይሄን ድምፅ ሲሰሙ ያድራል። የሆነ ጊዜ ላይ ግን ይጸጸትበታል። ልክ ነው ገብረ ስላሴ አሁን ንስሐ መግባት አለብኝ ይላል ማለት ነው። እንደዛ እንዲል ነው ምንጮኸው። እግዚአብሔር ይስጥልኝ። በእውነት እግዚአብሔር ያክብርልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። በእውነት የቤተክርስቲያን ልጆች፣ የቁርጥ ቀን ልጆች እንደዚህ ነው። በቃ ገንዘብ የፍቅረ ነዋይ እንዳያሸንፈን አደራ። ዝና ምናምን እንዳያሸንፈን። ምን ሰዎች ይጥሉን፣ እግዚአብሔር ይውደደን። ሲጀመር ሰው ወደደን አልወደደን፣ እውነቴን ነው። ይሄ ማለት ግን ለሰው ክብር አለመስጠት ማለት አይደለም። ለሰው ልጅ ክብር እንሰጣለን፣ ለትንኝም እንሰጣለን። ለትንኝ ለዝንብ አባቶቻችን ሲበቁ ነፍሳትን እንኳን ነፍሳት ቁንጫ ምናምን አይገሉም። መላካዊ ጠባይ እንትን ሲላቸው ሲያይልባቸው ሲያሸንፋቸው፣ አውሪያዊ ጠባይ የተጠናወተው ደግሞ አሁን በዚህ ንግግር ይሄ ባገኘው አንገቱን ነበር ከኋላ ምለው ይላል ማለት ነው። እኛ ግን እንደዚህ አንልም። ደምረው ሆይ እግዚአብሔር ልብህን ይመልስልህ፣ ለንስሐ ሞት ለስጋው ደግሞ ክብር ያብቃ። ይሄንን ነው ብለን የምንመኘው፣ ይሄንን ነው። ታዲያ ለምን በአደባባይ ትናገራላችሁ? በአደባባይ ነውራቸውን እየሰሩ ስለሆነ። እግዚአብሔር ይስጥልኝ። በሉ በርቱ። ነገር ያያ ምን ሆኖ ነው ሴቶችን ሰልክት የሚያደርግ? እግዚአብሔር በሚያውቅ ብናገር ምናምን ከና አሁን 3ቱም የቆሙት ከና አውቃለሁ። እሷም የማውቃት ቦታ አውቃታለሁ፣ በምን እንደተግባቡ አውቃለሁ። ይሄም አውቃለሁ። ይሄም አበበ ቢቂላ ስቴዲየም ቆሞ የሚውል ነው። ቀረጻ ሲቀር ቤተክርስቲያን መነገጃ ናት። እናስተውል። ማርያምን ያያ ማን ነው መራጭ የቤተክርስቲያን አሰባሳቢ ዘራፊ ያደረገው? በምን ስልጣኑ? ቁጭ ብሎ ተምሯል ወይ? እስቲ አንድ ቀን የሚማር ቁጭ ብሎ ሲማር አይታችሁ ታውቃላችሁ? ሲዞር ነው የማየው። በዘረፈው መኪና በየሲኒማ ቤቱ የተለያየ ሴት ይዞ ሲሰለፍ ነው የማየው። እህቶቻችን ደም ተፍተው ወንድሞቻችን ማለት ትዳር አይደለም። ትዳር አቤት ትዳሩ ሰርበይ ምን ትዳር ነው? ብር ዘርፋለሁ ብሎ አሮጊት አገባ፣ ተፈታ። ምንድነው እንዲህ አይነት ትዳር አለ? ያለ ኩያ ትዳር አለ እንዴ? አውቀዋለሁ። ምን እንደሚሰራ የት እንደሚውል አውቀዋለሁ። ያገኘውን ሴት ብቻ እያመጣ ሃይማኖተኛ አድርጎ 100,000 ብር ያሰጣል። ማን ነው ስልጣን የሰጠው? የሁሉ ሰሌክት የሚያደርጋቸው እሱ ነው። ማን ነው እንደዚህ ስልጣን ሰጥቶት እንዲመርጥ ቲክቶክ ላይ ብዙ ፎሎወር አለው ብሎ እንዲያፈራርም ያደርገው ማን ነው? መጠየቅ መቻል አለባችሁ። እግዚአብሔር በሚያውቅ ቢያወሩ እኔ ምንም አያገባኝም። እያንዳንዱን አውቀዋለሁ፣ ስራውን ምኑ። እዚሁ ከተማ ላይ እኮ ነው ያለው። የት እንደሚል የት እንደሚገባ ምናምን አውቃለሁ። ግን ስርዓት ያዙ።
በቃ አርቲስትም እንደ አርቲስት ስራ ወደ ስራ ለቤተ ክርስቲያን አገልግል እንጂ አትገልገልባል። እንዲህ አይነት ነገር እኛ አላየንም እኮ። በዛ ላይ የተቀመጠ አካውንት ብር ላይ የተቀመጠ አውጥታችሁ ዘርፋችሁ ምን አገባን ብላችሁ እስከ ማስፈራራት። ህግ የለም ሀገሩ ላይ፣ መንግስት የለም። እንዲህ ኧረ ነውር ነው ደግሞ። አይናችሁ አፍጥጣችሁ እንዲህ ምን አይነት እኔ እንጃ። ቤተሰብ አላችሁ አሁን ያያ አንድ አይነት ምናምን በጣም እኮ ሶሻብል የሆነ አካባቢ ነው ተወልደ ያደግከው። በችግር ውስጥ ሆነን ብዙ ነገር ክብራችን የሚበልጥብን ሰዎች እኮ ነው። ኪት ነው የፈለግከው አንተ? አሁን እንዲህ ነውረኞች እኮ ናቸው። ከየትም ለቃቅማ አንተ አንድ ቀን የተኛትን አምጥተ በታዋቂ ምን የተባለው ና 100 ሺህ ብር ትሸቅላለህ። ተቆጣጣሪ የሌለው ቤት አለ መጥተህ ይዘህ መቅደስ ውስጥ ገብተህ ከገማ ከነ አፋችሁ ሽታ ትገባላችሁ። ከዛ አንተ ለኦርቶዶክስ ምናምን ቄርሎስ ተዋት፣ በቂ ነው። አባቶች በቂ ናቸው። ጸሎት ይበቃናል። የእናንተ የቲክቶክ ፉከራ ትምህርታዊ አያስፈልገንም። ምሮ ወንበዴ መከማቻ ያደረጋችሁት እግዚአብሔር ይላችሁ። እንዴት እንደምታመጣቸው ሴቶቹን አውቃለሁ። ምን ስታረግ አንተ ዘርፈ እናቶቻችን በሰጡ አንተ በየመጠጥ ቤቱ በየሲኒማ ቤቱ ነው የምትዞረው፣ በየቁርጥ ቤቱ ነው። ሄዳ እናቶቻችን ገንዘብ ይዛችሁ ወጣችሁ ለጽድቅ ብለን የሰበሰቡት ማለት ነው። ደግሞ ሞራል ኖረ ከኔ ጋር ትቆማለህ እንዴ አንተ? ይባስ ብለህ ጠንቋይ ታበረታታለህ፣ ትፈውሳለህ። አንተ ኦንላይን የእናንተ ጉድ እኮ ለብቻ እኮ ነው። ግማሹ የማቴዎስ ወንጌል ምናምን ቤተክርስቲያን እያልክ ምናምን ሰራዊት ፍቅሬን ልታስንቅ ሞከርክ። አንተም ማነ ጠጆ በቃ እናንተ ፕሮሞሽን ሰርታችሁ ቲክቶክ ላይ ምናምን 400 ሺህ 500 ሺህ ትቀበላላችሁ። ደም ነው የምትበላው፣ ትተፋለህ። ደም ተፍተህ ነው የምትሞተው። ልንገርህ እና እግዚአብሔር ይላችኋል። ቀጥል ኤፍሪ፣ ቀጥል ሀሳብ ካለ ልደታ ስለወለከኝ ገራት አመሰግናለሁ። አንተ እርኩስ እንዳላቃለሁኝ እዚህ ቦለከኝ አዎ፣ ኧረ እኔንም ቦለከኝ በይው በእናትሽ። አሜን እናቴ። ኧረ እኔንም ራሴ ቦለከኝ። መስፍን ሀሳብ ካለ ቀጥሉ። ሄድባችሁ የለ እንደ እኔ መች ፋታችኋለሁ። ኩዬ ደህና ዋላችሁ። እኔ የምንሰጠውም አለው። ሰላም ናችሁ እናንተ? ደህና አለው። እኔ እዚህ ላይ የምሰጠው ሀሳብም የለኝም፣ ግን ነው እኔ አሁን ለራሴ ከዚህ የሚሰማው ማወቅ የሚገባው ነገር እያወቅኩ መጥቻለሁ። ያው ብዙ ጊዜ አንዳንድ ጊዜ ሰዎቹ ከራሳቸው እድሜ ጋር ከአኳኋናቸው ጋር ማይሄድ ነገር ሲያደርጉ ያው በእርግጥ በጣም ይከብዳል። ከዚህ በፊት ባለበት ቸርች ወይም ቤተ እምነት ውስጥ ያሳየውን አክሽን እዚህ ቦታ መጥቶ ማሳየትም ይከብዳል። ትንሽ እንደ ሰው ብለወጥ ደስ ይለኛል የሚል ሀሳብ አለ። እንደዛ ነው። ቅድም ማን እንደሆነ አንድ ወንድም ሲያነሳ ነበረ። እኔ በዛ እስማማለሁ። ያው ቁጭ ብዬ ከእናንተ ጋር ብማር ቢሰማ ውጤት አመጣለሁ ብዬ ነው የማስበው። ከዚህ በላይ ምለው የለኝም። ኬኩዬ መስፍኔ ወንድም አለም። እሺ ወንድሜ ኤፊ እንዴት ነህ አባቴ? አለሁል ኬኩሻ፣ እንዴት ነሽ? ሁሉ ሰላም ብለህ አንተ ትተሃለህ። ብዙ መናገር ለአዳምጥ እኮ እያልኩኝ ነው። ምን ላድርግ ኬኩ፣ የምንሰማው ነገር በጣም ያስቀስፈናል። ራሳችንን እኮ እንደ ሰው እኮ ለዛውም በዚህ በወጣትነት ዘመናቸው ሰርተው መብላት እንደሚችሉ ጤነኛ አይምሮ፣ ጤነኛ አካል ምን እንጃ ሁሉ ነገር ሞልቶላቸው በቃ ምንም በቃ እጃቸውን ከቤተክርስቲያን ላይ በቃ መዝረፍ በቃ ይህ በጣም እኮ ነውር እኮ ነው። እኔ እንደውም ምንድነው አሁን የቤተክርስቲያን የከሰረችውን እንደውም
እንዴት አድርገን ነው መመለስ ያለብን? በቃ ያወጣችሁ አውጥታለች ቤተክርስቲያኗ ኪሳራ ላይ ደርሻለሁ፣ ይሄን ገንዘብ ተወስዶብኛል ብላለች። በቃ ይሄ ተዘርፍ ያለው እኮ ነው፣ ሌላ ነገር አይደለም። ግን ያው እነዚህ የተወሰደውን ገንዘብ ምን እናያደርግ ምን ይሻላል? እኔ እንደውም የሚለውን ነገር ቢሰራበት ጥሩ ነው። በቃ ህዝበ ክርስቲያኑ ተሰባስቦ እያዋጣ ለቤተክርስቲያኗ የሚሰጥበት ገንዘብ የሚሰጥበት በቃ እንደዛ ቢደረግስ እንጂ እነዚህ መቼም አያቆሙም። መቼም ለምን አባቶችም እኮ ከፊት ለፊት ከኋላ ቆመው እኮ እነሱን እየደገፉ እኮ ገንዘቧ እየተዘረፈ ያለው ራሳቸው ፈቅደው እኮ አሳልፈው የሰጡት እኮ ቤተክርስቲያኑ እንዴ ደምረውን የሚያህል እንግዲህ አሁን ማታ ጠጅ ላይ ተቀምጦ ላይቭ ላይ እንግዲህ መጨረሻው እኮ ውርደት እኮ ላይቭ ላይ ወጣው ነው ሰው ሊያወቀው እንጂ ከዛ በፊት እኮ ማንም ሰው አያውቀውም ነበር። ግን ላይቭ ላይ ሲወጣ ግን ማንነቱ ራሱ ማንነት በቃ ምን አይነት ሰው እንደሆነ ታወቀ እኮ። ግን ከዚህ ያን ሁሉ በቃ ይቅር በለኝ ብሎ እንደውም እንትን እንደማለት ንስሐውን በቃ ቀኖናውን ራሱ መስጨረሱ እንደገና ተአምሩ ይቀጥላል ብሎ እንደገና ማስታወቂያ ሰርቶ እንደገና ገንዘብ ለመለቀም መውጣቱ ራሱ እኔ እሱም ቢሆን እመቤቴ ምስክሬን ቲክቶክ አይደለም ምንም አይደለም ሁሉ ዘጋግቼ ከዚህ ዓለም ሁሉ ወጣ ነበር። በቃ ንስሐዬን ገብቼ ቁርባኔን እየተቀበልኩ መኖር ነው ፈልገው በቃ እንደሱ በሆን ማለት ነው። ይሄን የሚያል ትልቅ የሰውዬ እንዴ በጣም ነውር እኮ ነው። በቃ ነውር። ሰው አንገቱን ለቤተክርስቲያን ይሰጣል፣ እነሱ ከቤተክርስቲያን ትዘርፋለህ እንዴ? ለዛውም በዚህ ሰዓት ሰው በተቸገረበት ሰው በሚራብበት ሰዓት ለዛውም ኢትዮጵያ ላይ እኮ ነው። ለዛውም ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ስንት በጥባጭ አለባት ማለት ነው። ስንት እኮ በጥባጭ እኮ አለት ውስጥ እኮ አለ ስንት ሙስና አለባት ስንት ሊቃውንት እኮ እኔ 50,000 ብር ከፍያለሁ ለአንድ አባት ቦሌ መድኃኒዓለም ለመቀጠር ብለው ማለት ይሄ ሁሉ ዝርፊያ ባለበት ውስጥ እንዴት ሰው እንዴት ከዚህ ቤተክርስቲያን እንዴት ይዘርፋል? በእናትህ እንዴት ሰው እየሰጠ አንተ ትዘርፋለህ? ከዛ ነገ ሲን እንዴት ነው የሚበላው ነው? ነገ ምን አይነት ኑሮ ሊመሰርትበት ለዚህ ሾርት ላይፍ ሎነ ላይ ለዚህ አጭር ጊዜ እንዴ እነዚህ ሰዎች የንስሐ ህይወት አላቸው ወይስ? እነዚህ በቃ አሁን እንደዚህ የሚያስተባብሩ ሰዎችስ የራሳቸው መንፈሳዊ ህይወትስ እንዴት ነው ብለን እንመርምር እስኪ። እንዴ ይቆርባሉ ወይ? የንስሐ አባት አላቸው ወይ? እንደዚህ አይነት አባት እሺ የንስሐ አባቱ ከሆነ እንደዚህ አይነት ስራ እየሰሩ ዝም ይላቸው አባት ምን አይነት አባት ነው እሱ ራሱ? እኔ በጣም በቃ ቤተክርስቲያን የወደቀችው መልሽ ነው ታውቃለህ። ይሄ በዚህ ጠጃም ልክስክስ ወራዳ ሰውዬ ከፕሮቴስታንት እምነት አባረውት እኛ ጋር መጥቶ በቃ የቤተክርስቲያን አሰሪ ሆኖ ሲቀመጥ በቃ እኔ ምን ሆነ ወይኔ ምን አይነት ቅናት ነው ያለ ቤተክርስቲያን እላለሁ። ለካስ አጅሬ ሃይብሪድ ነው ብሮ። ለካስ በዛም በሁለቱም በኪሱም በዛም የቤተክርስቲያኑ እየሞሸለቀ ነው ለካስ። እኔ ምን አይነት ታታሪዎች ናቸው? ምን እንቅልፍ የላቸውም እንዴ እላለሁ። ሌሊቱን ሁሉ በቃ ተኝቼ ስነሳ እነሱ በቃ ላይቭ ላይ ነው ያሉት። ምን አይነት ተአምረኞች ነው እንደነዚህ አይነት እንዴ! እኔ ምን መንፈሳዊ ነኝ ሁሉ እላለሁ እኮ አንተ። ለካስ ሰው ወዶ አይደለም የሚጮህ እነ ዮርዳኖስ ሁሉ እኮ መምህር ዮርዳኖስ እኮ እነዚህ 20,000 ብር እየተቀበሉ ነው አትመኗቸው ይላሉ እኮ በግሩፕ ራሱ በቴሌግራም። አረ እናንተ ደግሞ ቅናት ነው ባካችሁ ምናምን እንላለን። ዋናዎቹ ለካስ እነዚህ ዋናዎቹ ቤተክርስቲያን እያራዷት ያሉት ከውጭ የበለጠ ከውጭ ከአሕዛብ የበለጠ እነዚህ የኛዎቹ ናቸው። በቃ ዋናው ደግሞ ደምረው በቃ አህያ በለው በቃ አህያ ማንም ሰው የሚጭንበት የዳራ አህያ አይደል የሚሉት የኔታ የዳራ አህያ ነው። በቃ ደምረው ማንም ሰው የሚጭንበት ያኛ ዘልሉት እናገሩኝ እንደ የክርስቲያን የለም ይላል። ለምን እሱና የሚጠራው መጀመሪያ በቃ ለሁሉ ነገር የሚመቸው እሱ ስለሆነ ይሄው እንደ ልቡ ይነዷል፣ እንደ ልቡ ይጫወትበታል። በቃ እነዚህ እኔ አንድ ልጅ የጻፍኩለት ልጅ አለ። እኔ በቃ እሺ ይቅርታ በቃ ከዚህ በኋላ አይለመደኝም እኔ ሁለተኛ እንደዚህ አይነት ነገር ሁሉ አልገባም ምናምን ብሎ አሁን ጥጉን ይዞ ቁጭ ብሏል። ይኸው ነገ ደግሞ ምን እንደሚመጣ እናቀም። የቤተክርስቲያኑን አካውንት እንደ መስጠት አጅሬ እያንዳንዳቸው የራሳቸውን አካውንት ነው የሚሰጡ የራሳቸውን አካውንት። እኔም እኮ ልሰጥ ነበር እኮ አየር ላይ እኮ ነው የተረፍኩት እኮ ለቤተክርስቲያን ተብሎ በሱ አካውንት እንዴ የቤተክርስቲያን አካውንት የላትም እንዴ? እቺን የምታል ይሄን የሚያል ተቋም ይሄን የሚያል ቤተክርስቲያን እንዴት አንድ የባንክ አካውንት ተራ ሰው የባንክ አካውንት እንኳን እያለው 3-4 እንዴ ቤተክርስቲያን አካውንት የላትም ብዬ ጥያቄ ጠየቁት። ኖ በእኛ በኩል ነው የሚያልፈው አለ። ስለዚህ እኔ በጣም የሚያሳዝነኝ አንደኛ የቤተክርስቲያን አባቶች ጥፋት ያለባቸው፣ ሁለተኛ የሚሰጠው ሰው ለእነዚህ ሰዎች
የሚሰጠውም ከዚህ በኋላ ከሰጠ ይበላኛ፣ ምንም አይመለከተንም። እኛ በራሳችን ግን ከዚህ በኋላ አንሰጥም ነው በቃ። ቤተክርስቲያን መረዳት ካለባት ለቤተክርስቲያኑ አካውንት መስጠት፣ ለቤተክርስቲያኑ አካውንት ካስገባንም ማለት ነው። ከዛ ውጭ ግን ለእነዚህ ሰዎች ከሰጠ የምንም የጽድቅ ስራ እንዳልሰራ ነው የምንቆጥረው። በቃ ምንም የጽድቅ ስራ እና እኛ ሌላ ሰው እንዲወቅሳቸው አንፈልግም። ሌላ ሰው ጀጅ እንዲያደርጋቸው አንፈልግም። እኛ የቤተክርስቲያን የራሳችን ወንድሞቻችን ናቸው። ችግር የለብንም። እንደፈለግን እንረግጣቸዋለን። ግን ሌላ ሰው ግን አሳልፈን ለሌላ ሰው ደግሞ አንሰጣቸውም። ለምን? አንድ ብልት ነና። በቃ ወንድሞቻችን ናቸው። ሳያውቁ ይሆናል በቃ እንደዚህ የሚያደርጉት፣ ደግሞ አውቀውም ይሆናል። ደግሞ ይሄን ለዚህ ዓላማ ብለው ደግሞ የመጡ ሰዎች ደግሞ አሉ። እምነቱን ሁሉ ከፕሮቴስታንቱ ትቶ የመጣው ደምረው ዋና ጠጆ ከዛ ከቀለሚያ ተንፍሱ ጋር እንዴ ዲቤት እገባለሁ ብሎ በኢትዮጵያን ኦርቶዶክስ ተዋሕዶ ወክላለሁ ብሎ ነው እንግዲህ ዲቤት የሚገባው። እንግዲህ ለምን ሲባል እንዴት አንተ ይህን ችለህ ትገባለህ ሲባል እኮ ቀይ መጽሐፍ ያለኝ ብሎ የሚል ደፋር እኮ ደንቆሮ። እንደሱ አይነት ደግሞ ደንቆሮ የለም። በቃ ደንቆሮ በቃ በድንቁርና ውስጥ የሚኖር በጨለማ ውስጥ የሚኖር ማለት ነው። ክርስቲያኑ ነው በጨለማ ውስጥ የሚኖር ማለት ነው። መንፈሳዊ ሕይወቱ ያልተስተካከለ እና ኬኩሻ በርቱ። እኛ ሁሌ አብረን ከጎናችሁ ነን ያለነው። አብሶ ደግሞ በነዚህ የቤተክርስቲያን በዝባዦች በቃ በነዚህ ሌላውን ቶ በነዚህ ሰዎች በቃ ዋናዎቹ ሙጥሙጥ እያደረጉ ያሉ ቤተክርስቲያን እየመጠጧት ያሉት እንዴ በስትሮ ነው እየመጠጧት ያሉት። እግዚአብሔር ያለ እረፍት ብሮ ዛሬ ወዲሶ ይልሃል ከነገ ወዲያ እንዴ ሰውየው እረፍት የለ አይተኛም እንዴ እላለሁ እኔ አንዳንዴ እኮ ደምረው እኮ። ግን መጨረሻ ላይ አሁን እኮ ነው በቅርብ ሰዓት እንደዚህ ይሄን ሁሉ ነገር ጠጁን ሲገለብጥ ነው በቃ የታወቀበት ሁሉ ነገር እረፍት የሌለው ሰው ማለት ነው። ቀጥሉ። ቴንክ ዩ። አይ ፍዬ ቃሌዎት ያሰማልን። እኛማ ተናገርን የሚሰማን ሰው እኮ ስናጣ በቃ የሆነ ሳለ በቃ ድክም አለን። ፋሲል ቀጥል። ፋሲል የት አለ? ፋሲል ውጭ ነው እንዴ ያለው? ኬኩሻ አስገባው። ማስገባት አልቻልኩም። አልሳባለሽ? አስገባ። ኦኬ ያው ገብቷል። ቴንክ ዩ። መጣል ፋሲል። አዎ ወንድሜ ልቤ ገብቻ ኮፒ ሊንክ አድርጎ አንድ ሪፖርት እያደረጉ ነው ዘራፊዎች። ቀጥል ኬክሻ። እኔ እንድትስበኝ ነው አንድ ቁጥር ያደረጉ። ቀጥል። አይ በቃ እኔም ኤፊዬ በቃ በኤፊ ጉዳይ ላይ ነው። በቃ ትክክል ነው ያልከው። አሁን ሰው እየነቃ ነው ያለው። አሁን እግዚአብሔር ይመስገን አሪፍ ነው። አሁን አሪፍ ነው። ትንሽ አሁን ሰው እየነቃባቸው ምናምን ነው ያለው። ግን አሁንም በጣም እያጭበረበሩ ነው በቃ ቤተክርስቲያንን። አሁን ፈለገ ልወጣ ነው ምናምን ይላል ከቲክቶክ። በቃ እኔ ምናምን ደከመኝ ምናምን። መስረቁ ነው የደከመ። ብሩ በዛብህ። የምሰርቀው ብር ግራ ገብቶ ነው። አይ ፈለገ እውነቴን ነው የምላችሁ። እኔ ተስፋ የቆረጥኩት በፈለገን ሳይ ነው። በቃ ፈለገ በጣም የሚገርም ሰው፣ በቃ የሚገርም ሰው፣ አይናችን እያየ ትዕቢተኛ የሆነ ሰው፣ አይናችን እያየ በቃ የተነፋፋ ሰው፣ አይናችን እያየ በቃ አባቶችን ዝሙተኛ ብሎ የሚናገር ግን ማንም አይናገረው ሰው፣ አይናችን እያየ ጋንግስተር የሆነ ሰው። በቃ ማይ ጉርነስ የሱ በጣም ፈጠነብኝ በጣም ደፋር፣ እግዚአብሔርን ማይፈራ በቃ ምንም አይመስለውም። በቃ ምንም ጌታ ሆይ ድረስልኝ። እኔ ያስፈራኛል ማርያምን። የሱ ነገር የሱ ልጅ ድፍረት ያስፈራኛል። እሱ ለደፈረው እኔ ለራሴ ፈራለሁ። ምንም አይመስለውም። በቃ አንተ አባቶችን እኮ ሴት ደፈሩ ብሎ የመጣ ሰው እኮ ነው። ማትታወቅ ልጅ አስገብቶ ማትታወቅ ያ ሁሉ ጥፋት ሰርቶ ማንም ምንም አይለውም። በቃ በጣም ይፈራል። በቃ ቦክሰኛ ነው መሰለኝ። በጣም ይፈራል። መስሚያው ጥጥ ነው። አዎ ትክክል። ቲክቶክ ልለቅ ነው። የዘረፈውን ለቤተ ክርስቲያን ለካህናት መቀደሻ ልብስ ያለው እንዳለ ሂሳቡን መልሶ ነው የሚሄደው። ማዘርፎ ሄዶ ሊነግር ነው። ሌላ ዓላማ አለው? ምን ያውቃል? አስተምሮ ያውቃል? እድሜ ልኩን ያው እኔ 3 ዓመት አውቀዋለሁ ቲክቶክ ላይ። አብ ለወልድ ምኑ ነው የሚለው፣ ወልድ ለአብ ምኑ ነው ጥያቄ ነው ይሄ። ከዚህ ሌላ አስተምሮ ያውቃል? የደረደረውን መጽሐፍ እንኳን ለማንበብ ጊዜ አለው እሱ?
ከደምረ የባሰ ሰካራም እኮ ነው። ጠፍቶ መስሎሽ ነው እንዴ? የት አባቱ ይሄዳል? የዘረፈውን ያዘረፈውን ይመልሳል። ወዶ ነው የሚመልሰው። ዝም ብሎ መሄድ አለ። ከዛ ጠፋ ተብሎ ተዘርፎ የምዕመናን ገንዘብ፣ የእናቶቻችን ገንዘብ፣ የቤተ ክርስቲያን ገንዘብ፣ የፈጣሪ ገንዘብ ዘርፎ ሊጠፋ የት አባቱ ይጠፋል? እንደዚህ አይነት ነገር የለም። እና ምን ሊያደርግ ነው? ከዚህ በኋላ አይዘረፍ ሰው። ከዚህ በኋላ እንዲያርጉልኝ ጌም ገብቶ መዝረፍ የለም። ምን ያደርጋል? ወንጌል ሊያስተምር አልመጣ ሊዘርፍ እንጂ ሄደ ቀረ ምናምን ምን ፈጠረ? የሆነ ማያቅን ፕሮቴስታንት ደውሎ አዘጋጅቶ ምናምን ስለተከራከረ ጊፍት ስለሰጣችሁት እውቀት ኖሮት መሰለ የሁሉ የሚጫወትብን። አንድም ቀን ሰንበት ትምህርት ቤት የሚሆን ቤተክርስቲያን በጉባኤ ስላልተካፈልን የእያንዳንዱን ባህሪ ታውቁ ነበር። ወርዳችሁ ምድር ላይ ቤተክርስቲያን ምን ትላለች፣ ምንድነው ትምህርቷ ምናምን ብትሉ ማንም ጊዜ የተፋው መጥቶ ያነበበውን ሲተፋ አሚን ብለሽ ተቀብለሽው ባልወደድሽው እና ኪሱሽ ውስጥም ባልገባ። ትልቁ ነገር መሬት ወርዳችሁ ፋሲሎ እኔ በጣም ምንድነው ጥያቄ የሚሆንብኝ አሁን በጣም ሳስበው የሚያስፈራኝ እኔ አሁን የተበላው ብር አይደለም። እውነቱን ንገረኝ ካልክ የተበላው ብር አሁን ብሩ አይደለም። አሁን ይሄ የወጣው ብር 6 ሚሊዮን 4 ሚሊዮን ምናምን የሚባለው ፈለገ ከ2 ነው ከ3 ቤተክርስቲያን ላይ በአጠቃላይ ብር በላ ተብሎ የወጣ ምናምን ደብዳቤ በቃ ማለት ይሄ ቆይቷል እኮ እኛ አሁን ሲነገረን ቆይቷል። የዛኔ ማንም አልሰማንም። አሁን ኦፊሻል ሆኖ ስለወጣ ሚዲያው ላይ በቃ ስለተሰራጨ ሰው ሁሉ ስለተቀባበለው ነው እንጂ ይሄን ነገር እኛ መናገር ከጀመርን አንተ እዩ ከማናችንም ቀድሞ እንደውም እዩ ነው እዩ ከማናችንም በፊት ቀድሞ ሲናገር ነበረ። የዛኔ የደገፉት እነ ዲያቆን ፋሲካው ምናምን እነ ፋሲካው አሁን የናችሁ ያላችሁ እስኪ አሁን ዲያቆን ፋሲካው ደህና ነህ? እንዴት ነህ? ቆይ ማታ አገኘዋለሁ አይደለ? ለዘመርኩንም ጽፍለታለሁ። ጉደኞች በቃ ጉደኞች ጉደኞች። እኛ የዛኔ ስንናገር እኮ ስንት ነገር ተባልን፣ ስንት ተሰደብን፣ ተረገጥን፣ ሰው አንፎሎ አደረገን። እንዴ እኔ እኮ ወደ 20 ሺህ ምናምን ሰው እኮ ነው አንፎሎ ያደረገኝ፣ ወደ 20 ሺህ። ስንት ሰው ነው ያጣ ነው? እግዚአብሔር ግን ከኛ ጋር ነው ያለው። ሰማይና ምድርን የሰራ ጌታ ከኛ ጋር። እውነቱን ተናግረ የመሸበት ማደር ነው። አሁንም ቢሆን እኔ ገንዘቡ አይደለም እኔ የሚያሳስበኝ ታውቃለህ ምን እንደሆነ? የቤተ ክርስቲያን እጣ ፈንታ ምንድን ነው የሚሆነው? በዚህ ከቀጠለ ነገሩ ማርያምን ዝም ብዬ ሳስበው እንዴ ቆይ እኔ አሁን ትንሽም ቢሆን ኖር ያለው እንዴ አሁን እየባሰበት እኮ ነው የመጣው ጋይስ፣ እየባሰበት እንደው ትንሽ በቃ ይሻሻላል ምናምን ብዬ ነበር ያሰብኩት እኔ። ኦኬ ፈለገ ለምሳሌ ያን ሁሉ ውርደት አከናንቦን አፍረን ከሱ አልፎ እኛን ባዩን ቁጥር ጴንጤዎቹ ጢንዚዛ ጥዝ እያሉን፣ እኔማ ተሸማቅቄ ጥዝ እያሉኝ የጢንዚዛ ምልክት እየላኩብኝ ሰው ቤት ገብቼ እንዳልከራከር እንደዛ አሸማቆን ፈለገ አንተ ከ5 ቀን በኋላ ፈጦ መጣ፣ ፍጥጥ ብሎ መጣ። እንዴ አልኩኝ በቃ እኔ ማለት ግራ ነው የገባኝ። በቃ ግራ ገባኝ። እንደዚህ አይነት ነውር እንደው ቢያንስ 1 ወር እንኳን እንደው ቀኖና ምናምን አይቀበልም፣ ገዳም አይገባም። ዲያቆን ሆኖ 5 ቀን ሳይሞላው 4ኛ ቀን ተኩል ላይ ወይ ደግሞ 25 ጉዳይ ለ5ኛው ቀን ፈጦ ከች። ወይኔ ማለት እኔ ኢትዮጵያ ላይ ኒሻን በቃ የፈለገ ጦርነት በቃ እንደው መርቶ እቺን አገር ድል እንዲያደርግ የረዳ ወታደር እንኳን እንደዚህ አይነት ሽልማት ሊሸለም አይችልም። አንበሳ ምናምን ቀጭኔ እባብ እስስት ምናምን ስጦታ። አሁን በቃ የዛን ቀን እኔ በቅቶኛል። በቃ የዛን ቀን በቃ ክርስትና እንደዚህ ሆነ እንደ ወንድሞች በቃ ክርስትና እንደዚህ ሆነ፣ ክርስትና ረከሰ። እኔ የዛን ቀን ቢኒያም ሽታዬ ጋር ደውዬ አለቀስኩ። በቃ ቢኒ በጣም ያጽናናኝ፣ አይዞ ኬኩ አይዞ ምናምን ማርያምን ነው የምላችሁ። እሱ ጋር ደውዬ በቃ አለቀስኩኝ። በቃ በጣም የሚያሳዝን የሶስት ቤተ ክርስቲያን ገንዘብ በልተህ አንተ በምን ኮንፊደንስ ነው ሰው
ሰው ፊት የምትቀርበው? እስቲ ሰው እኮ የሰውን ብር እንኳን እንደው ተቸግሮ እንኳን በልቶ ሽምቅቅ ይላል እኮ። ያንን ሰው ባየው ቁጥር ሽምቅቅ ይላል። የሰው ብር በልተ የእግዚአብሔርን ቤት ብር በልተ በዛ ላይ ደግሞ ተቸግራ እርዳኝ ብላ ያለች ቤተክርስቲያን አካውንቷ እያለ ወደ ራስ አካውንት አስገብተ ገንዘብ በልተ 2-3 ቤተክርስቲያን እኚህ እኮ የወጡ ናቸው እኮ የታወቁ ናቸው። ያልታወቀውን ደግሞ እንግዲህ እግዚአብሔር አምላክ እንግዲህ ይቁጠርልን። የታወቀው እኮ ነው ይሄ። ዛሬ ደግሞ እንግዲህ ዘመዴ ምን ይዞ እንደሚመጣ እንግዲህ እንጃ የምናየው ይሆናል። እግዚአብሔር እንግዲህ ያሳያችሁ። የቤተ ክርስቲያናችን እጣ ፈንታ ምንድን ነው የሚሆነው? እኔ አሁን ብር ምንም ችግር የለውም፣ ብር በብር ይተካል ወንድሞቼ። ግን የልጆቻችን እጣ ፈንታ ምንድን ነው የሚሆነው? ይሄ ቲክቶከር አንድ ነገር እስቲ አንድ አስገብተ መጽሐፍ ቅዱስ ብትጠይቀው እኔ እንኳን መሀይሙ ዱቄታሙ እከካሙ እኔ ወራዳው ማቃትን ነገር የማያቅ ነው እኮ እኔ ማቃትን እኔ እንኳን ማቃትን እቺ ብሉይ ኪዳን ታሪኳን እንኳን አያቅም እኮ ራሱን በቃ የቤተ ክርስቲያን ፈጣሪ ቄርሎስ ይባልልሃል። እግዚአብሔር እንግዲህ ያሳያችሁ። እንግዲህ ያህያ ዳግማዊ ቄርሎስ ሰምታችሁኛል። ቄርሎስ ማለት እኮ ንስጥሮስን ተሟክቶ ዱቄት ያደረገ እኮ ነው። ዱቄት ያደረገ ጉባኤ ኤፌሶን ላይ ቄርሎስ ጌታ ሆይ ድረስልኝ። ቋንጂ ማየ ጎበዝ ነኝ አንበሳ። እሺ እናቴ በርቺ ጎበዝ ነኝ እናቴ። አስቡት እንግዲህ ቄርሎስ ተባለ። ያያ ቄርሎስ ሊቀ ነቢያት ሙሴ የጻፋቸውን 5ቱ መጽሐፍት ንገረኝ ብትለው ፈለገ አስናትዮስ ደምረው ምናምን ነው የሚልክ። ሙሴ የጻፋቸውን እነዛ 6ቱ መጽሐፍት ይቅርታ ለካ 80 ለካ 6 ነው። 6ቱ መጽሐፍት ንገረኝ ብትለው በቃ ፈለገ ያያ ምናምን ብሎ የሚነግር ሰው ዳግማዊ ቄርሎስ ተባለ። ይሄ ልብ ይሰብራል ወንድሞች፣ ይሄ ልብ ይሰብራል። ቤተ ክርስቲያን በምን አይነት ሰዎች እንደ ተከበበች መጽሐፍ ቅዱስ ማን ላይ ነበረ? ከትንቢተ ኢዮኤል ላይ ይመስለኛል። ትንቢተ ኢዮኤል ምዕራፍ 1 ከ4 ጀምሮ ያለው ላይ አንድ የሆነ ታሪክ ይነግራቸዋል። ከአንበጣ የተረፈውን ድጎባ በላው፣ ከድጎባ የተረፈውን ፌንጣ ወይ ደግሞ ፌንጣ ኩብኩባ በላው፣ ከኩብኩባ የተረፈውን ተምች በላው ይላል። ቃል በቃል እንደዚህ ይላል እና 4 ቦታ አድርጎ እሱን በትርጓሜ ደግሞ መምህራን ያስተምሩታል። እስራኤላውያን በባቢሎናውያን በፋርሶች ምናምን በእነዚህ በግሪኮች እና በሮማዎች መሰቃየታቸውን የሚያሳይ ነው ብለው ያስቀምጡታል ሊቃውንቱ። እና በጣም እኔ ግርም ይለኛል። እና ይሄ አንበጣ ትውልድ፣ ይሄ ኩብኩባ ትውልድ፣ ይሄ ፌንጣ ትውልድ፣ ይሄ ተምች ትውልድ ቤተ ክርስቲያን ላይ መሽገር የሆነ ወጣት ሆኖ መስራት እየቻለ ግን ለመስራት ማይፈልግ በአቋራጭ ብልጽግና የለመደ አሁን እኔ እሱ ነው ግራ የሚገባኝ። ቤተ ክርስቲያን ምንድን ነው የምትሆነው? አሁን እስኪ እናንተ በአንድ ቀን 100 ሺህ ብር ከበድ አይለው? የትኛው ዶክተር ስፔሻሊስት ሰብ ስፔሻሊስት ብትሆን ሰብ ናት ስፔሻሊስት ሰብ ታውቃላችሁ አይደል? ሰብ ስፔሻሊስት ማለት ምን እንደሆነ ሜዲካል ዶክተር ትባላለህ። ከዛ በኋላ ስፔሻሊስት ደግሞ ትባላለህ። ከዛ በኋላ ስትቀጥል ነው ሰብ ስፔሻሊስት የምትባለው። የስፔሻሊስቶች ስፔሻሊስት ማለት ነው። እንደነ ዶክተር ፍቃደ ስላሴ ፊሽ ልክ እንደሱ ማለት ነው። እነሱ በቀን 100 ሺህ ብር አገኙ። ምን እያልከኝ ነው? እድሜውን ጨርሶ በትምህርት በቀን 100 ሺህ ብር ከየትም አያገኝም። ተራው ቲክቶከር ደምረው 100 ሺህ ብር ከዚህ ቤተክርስቲያን ይቀበላል። ከዚህ በላይ የሚያም ነገር የለም ወንድሞች። ከዚህ በላይ አንጀትን የሚያቆስል ከዚህ በላይ መሞት የለም። እኛ አሁን በቁም አለን ነው እንጂ የምንለው ሞተናል። እግዚአብሔር በሚያውቀው ሞተናል። ያሳዝናል፣ በጣም ያሳዝናል። ግን ደስ የሚለው ህዝቡ እየነቃ ነው። አሁን
አሁን ደምረው ላይቭ ሲገባ ግቡና ይዩት። 10 ሰው 8 ሰው በቃ ማክሲመም 20 ሰው ምናምን ነው በቃ የምታየው። በግድ አንጡ ይልሃል። በግድ ጊፍት አንጡ። ብቻ ይከብዳል። ፋሲሎ ነጭ ነጯን ማታ ይገባል። እንግዲህ ባካችሁ ወንድሞች ባካችሁ እግዚአብሔር ገንዘብ ሰጥቶ እግዚአብሔር ሀብት ሰጥቶ ልጅ እንዳይከለክላችሁ ትቆጫላችሁ። እግዚአብሔር ገንዘብ ሰጥቶ ኩላሊታችሁን እንዳያሳጥባችሁ የቤተ ክርስቲያን ገንዘብ በልታችሁ ሀብት አከማችታችሁ እግዚአብሔር ጤና፣ ሰላም እንዳይከለክላችሁ የአጋንንት መጫወቻ ተጠንቀቁ። ለጥፋት መሳሪያ አትሁኑ። አፍቅሮተ ንዋይ አይውሰዳችሁ። የዚች ዓለም ጌታ ብሎ ጌታ ራሱ ያስተማረው የዚች ዓለም አምላክ አንዱ ገንዘብ ነው። ገንዘብን ከእግዚአብሔር ጋር ነው ኮንትራስት ያደረገው። ገንዘብን አምላክ አታድርጉት ባካችሁ። ወጣት ናችሁ፣ ስሩ። ከቸገራችሁ ወንድሞች አሏችሁ፣ አርጉልኝ በሉ። ማንም ደግሞ ያደርግላችኋል። ዛሬ በእውነቱ ማንም ያደርግላችኋል። ዛሬ ብትቸገሩ ማንም ያደርግላችኋል። አይደረግላችሁ ወንድሜ። በምንድነው ጎልማሳ መንገዱን በምን ያቀናል ሲል የእግዚአብሔርን በመፍራት ነው ይለዋል ቅዱስ ዳዊት መዝሙሩ ላይ። በጉልምስና ወራት ነው እግዚአብሔርን ፍራ የሚለው። ምርኩስ ከያዝክ በኋላ አይደለም። በጉልምስና ወራት እግዚአብሔርን ፍራ፣ በስተርጅና ምርኩስ ትሆናለች። ያቺ እግዚአብሔርን የፈራሃት ፍራት በስተርጅና ጊዜ ካንተ ጋር ሆና ምርኩስ ትሆናለች። ባረጀ በመልካም ሽምግልና ታርፋለህ ይላል መጽሐፍ ቅዱስ። በመልካም ሽምግልና ታሳርፋለች ባረጀህ ጊዜ። ወንድሜ ዛሬ ቤተክርስቲያንን እንደዚህ እያረክ እየቦጠቦጥክ ነገ ምንድነው? አሁን ከዛ ሀገር ስትመለሱ በጎማ አይደለም የምትመጡት? እስኪ ምንድነው የምትሆኑት? እንደዚህ ቤተክርስቲያንን እያራቁታችሁ በእውነቱ ደስ አይልም። ህዝበ ክርስቲያኑ አዝኖባችኋል። እኔ አዝኜባችኋለሁ። በአጠቃላይ በቃ ቲክቶከር የምትባሉ በአጠቃላይ በእውነቱ እኔ አዝኜባችኋለሁ እና ይህንን ነው የምለው። ፋሲሎ እግዚአብሔር ይስጥልን። ቀጥሉ። ደከመኝ ዛሬ በጣም